ማዕበሉን በፍጹም እንዳታዩት። ምክንያቱም ከፊት ብርሃን ነው፣ ተስፋ ነው። እግዚአብሔር ተከፈት ካለ የማይከፈት ነገር የለም። ኤፍታህ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 177ኛ ነው። በክፍል 177ኛ ላይ ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። እንግዲህ በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም። መልካም ቆይታ። ከዛ በፊት ግን አሁን የምነግራችሁን በተግባር ትፈጽማላችሁ። በኮሜንት ላይ ከስር ሊንክ አስቀምጬላችኋለሁ። በዛ ሊንክ መሰረት ገብታችሁ ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃለሁ። ያ ሊንክ ደግሞ የአቤቱ ማረን የዩቲዩብ ቻናል ነው። አቤቱ ማረን የዩቲዩብ ቻናል ዲስክሪፕሽን ላይ ገብታችሁ ምን እንደሚተላለፍበት አንብባችሁ እንድትረዱ ፈልጋለሁ። መዝሙር ብቻ አመለቅበትና የኔና የልጆቼን በአጠቃላይ እኔም በተመለከተ የሰራሁትን መዝሙር ማግኘት የምትፈልጉ ሰዎች እዛ ገብታችሁ እንድታገኙት አዲስ የዩቲዩብ ቻናል ማለትም አቤቱ ማረን ዜማ የሚል የዩቲዩብ ቻናል ከፍቻለሁ። 14000 ሰው አይቶታል ገጠመኙን። ግን ደግሞ ሰብስክራይብ ያደርጋችሁት 3000 ምናምን ሰዎች ናችሁ። ስለዚህ መሆን የለበትም። 14000 ሰው ቪዲዮን አይተውት እንዴት መልእክቱን አስተላልፌ እንዴት ገብታችሁ ሰብስክራይብ አታደርጉም? ይሄ ማለት እኮ ፓስ እያደረጋችሁ ነው የምታዩት፣ ወይም መሀል ገብታችሁ ነው የምታዳምጡት። ገና ከመጀመሪያው አትሰሙም ማለት ነው። እንደዛ መሆን የለበትም። አንድ ገጠመኝ በመለቀበት ሰዓት ገጠመኙን ከመጀመሪያ ጀምሮ ማዳመጥ ነው። ከመጀመሪያ ጀምሮ ደግሞ ያዳመጣችሁት ገጠመኝ መልእክቱን ስለምትሰሙት የታዘዛችሁትን ነገር ታደርጋላችሁ ብዬ አስባለሁ። 3400 ሰው ነው ሰብስክራይብ ያደረገው አቤቱ ማረን የሚለውን። በአቤቱ ማረን ዩቲዩብ ውስጥ ግን የለቀቁትን ቪዲዮ ግን 14000 ሰው ነው ያየው፣ ወይም ደግሞ 15000 ሰው እስካሁን ድረስ ማለት ነው። እንዴት ሊሆን ቻለ? የኔ ተማሪዎች ከሆናችሁ ገብታችሁ ያያችሁት 14000 ሰውም ሰብስክራይብ ማድረግ ነበረበት ብዬ አስባለሁ። እና እንዴት እንዳያችሁት ባይገባኝም ምናልባት መልእክቱን ሳትሰሙት በስማም ምናምን የሚለውን እያሳለፋችሁት መልእክቱን እያሳለፋችሁት ከገጠመኙ መሀል ላይ ገብታችሁ የምታዳምጡ ከሆናችሁ እንዴት ይገባችኋል ገጠመኙስ ራሱ? እና እንደዛ ባይሆን መልካም ነው። ሌላው ገጠመኝ ስታዳምጡ አለፍ እያደረጋችሁ አታዳምጡ። ሙሉ ታሪክ የሚገባችሁ። ምክር ደግሞ የምመክረው መጨረሻ ላይ ብቻ አይደለም፣ በመሀል እያስተማርኩ እየመከርኩ ነው የሚሄደውና ገጠመኝ እያሳለፋችሁ የምታዳምጡ ሰዎች በጣም የሚገርም ነው። እንዴት ይገባችኋል? እንዴትስ ትረዱታላችሁ? ምኑ ነው የምትፈልጉት? ለዚህ እኮ ነው ለውጥ የለኝም ለውጥ ማምጣት አልቻልኩም የምትሉት፣ ሙሉን ስለማታዳምጡት ነው። እና ገብታችሁ ይሄንን ቪዲዮ ለምሳሌ 20000 ሰው ቢያየው 20000 ሰው ሰብስክራይብ ማድረግ አለበት ብዬ አምናለሁ። 30000 ሰው ቢያየው 30000 ሰው ገብቶ አቤቱ ማረን የሚለውን በኮሜንት ላይ ያስቀመጥኩላችሁን ሊንክ ገብታችሁ ሰብስክራይብ ማድረግ አለባችሁ ብዬ አስባለሁ። እንደኔ እንግዲህ 100,000 ሰው ቢያየው፣ ምክንያቱም መልእክቱን እየሰማችሁት ነው የምትሄዱት ብዬ ስለማስብ ማለት ነው። ድጋሚ መልካም ቆይታ። ጌታ ሆይ የቃልህ ወርቅነት ምድርን አንጸባረቃት። እንግዲህ የዛሬው ገጠመኝ በጣም ብዙ ትምህርት የምትማሩበትና በአቤቱ ማረን የዩቲዩብ ቻናል ላይ እለቀዋለሁ፣ ክፍል 2 ብዬ እለቀዋለሁ ያልኩትን ነው በዚህኛው ላይ የምለቀው። ምክንያቱም የገጠመኙ ባለቤቶች መምርዬ በአዲስ ዩቲዩብ ላይ ገጠመኛችን የምትለቀው አልመሰለንም፣ በዋናው ዩቲዩብ ላይ የምትለቀው መስሎን እየጠበቀን ነበረ ብለውኛልና እስቲ አንደኛውን ገጠመኝ እንኳን በዚህኛው ልልቀቀው ብዬ አስቤ ነው። የመምህር ተስፋዬ የዩቲዩብ ቻናል 1 ሚሊዮን ሰብስክራይብ እንዲደርስ ተማሪዎቼ ምን እያደረጉ እንደሆነ ስሰማ በማህበር በጣም ነው የገረመኝ። እና እኔ በራሴ ተነሳሽነት እንኳን ዩቲዩብን ለማሳደግ አንድ ማሳብ ሳይኖረኝ እናንተ በዚህ ልክ ስታስቡልኝ ራሴን በጣም እየታዘብኩት ነውና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከነዛ ከሚያስቡልኝ ሰዎች ውስጥ አንዱ ይሄ እዚህ ገጠመኝ ባለቤት ነው። አሁን የማቀርብላችሁ ገጠመኝ ማለት ነው። ባለፈው ሙሉ ቤተሰቡ ፕሮቴስታንት የነበረ ልጅ የዚህ የሙስሊሙ ጓደኛ ብዬ የነገርኳችሁ ወይም ጓደኛሳችሁ ተቀራራቢነት አንድ ሰፈር የሆኑ አንድ አካባቢ ሆኑ አንድ ትምህርት ቤት የሚማሩ የነበሩ ናቸው ብዬ የነገርኳችሁ ታሪክ ነው ማለት ነው። እና ዩቲዩብን ለማሳደግ በተቻለው መጠን ከናንተ ጋራ በማህበርን በምንም እየተነጋገረ ታቆታላችሁ። መልኩን ነው እንጂ ያላያችሁት እያገዘ ያለው ወንድማችን ነው።
በጣም በጣም ነው የማመሰግነው። ይሄን ሳላመሰግን የህይወት ታሪኩን መናገር ስለማልችል ነው። ገጠመኙ ሲጀምር ከምን እንደሚጀምረው ከትምህርት ቤት ነው። ምክንያቱም ይሄ ሙስሊሙ ባለፈው ገጠመኙን ያቀረብኩላችሁ በአቤቱ ማረን የዩቲዩብ ቻናል ላይ ገጠመኙን ያቀረብኩላችሁ ልጅ ማለት ነው በትምህርት ቤት ውስጥ ጴንጤዎች መክረውት ሰብከውት የነሱን እምነት ተከታይ ሊሆን ሩብ ጉዳይ ሆኖ አብሮ ከነሱ ጋራ ቸርች እየሄደ ከዛ ደግሞ ቤተክርስቲያንም እየመጣ ከዛ ደግሞ መስጊድ እየሄደ የተደበላለቀበት ልጅ ነበር ብያቸዋለሁና ከሰበኩት ጴንጤ እንዲሆን ከመከሩትና ከሰበኩት መካከል አንዱ የዚህ አሁን የምነግራችሁ የገጠመኙ ባለቤት ነው። እና ሙሉ ቤተሰቡ ጴንጤ ነው። ሲወለድም ጀምሮ ጴንጤ ሆኖ የተወለደው ልጁ ጓደኛው ነው የምላችሁ። እና ባለ ታሪካችን ከዚህ ከሙስሊም ጋር በሚነጋገሩበት ሰዓት በሚከራከሩበት ሰዓት እኔ አሁን ኦርቶዶክስ ሆኛለሁ እስልምናንም ጴንጤንም ትቻለሁ ብሎ በሚያናገራቸው ሰዓት በጣም የደነገጡት። ደግሞ ኦርቶዶክስ ሆን ካሉት አዎ ሆኛለሁ፣ አሁን የማያዳግም የሆነ የሚገርም ትምህርት ውስጥ ነው ያለሁት ብሎ እስቲ ይሄን ትምህርት አዳምጥ ብሎ አንድ ገጠመኝ ይልክለታል ለዚህ ለጴንጤ። ከዛ ይሄ ልጅ ወስዶ ገጠመኙን የቤት ውስጥ ይከፍተዋል። ቱታውን ያጥባል፣ ልብሱን ያጥባል፣ አጠቃላይ ዩኒፎርሙን ያጥባል። ቤት ውስጥ ጎበዝ ልጅ ነው ይሄ ፕሮቴስታንቱ ልጅና እንጀራ ይጋግራል፣ ወጥ ይሰራል፣ ጣራም ላይ ወጥቶ ዲሽ ያስተካክላል። ይሄ ጣራ ቆርቆሮ ሚስማር በመምታት በቃ ግቢ ውስጥ አትክልት የመትከል ቤት ውስጥ አባወራ በሉት። አባት አለ፣ ወንድሞች አሉት። ግን የቤቱ ዋና የሚባለው ሰው እሱ ነው። የሆነ ነገር ሲበላሽ እስቲ አቡሽን ጥሩት ነው የሚባለው። እና በጣም ጎበዝ ልጅ ነው፣ አክቲቭ ነው። የሴት የተባለን ስራ ሲሰራ እንደ ሴት ሆኖ ይሰራል። የወንድ የሚባለውን ስራ ሲሰራ ደግሞ ይገርማቸዋልና ዳምፕል ያነሳል፣ ይገፋል፣ ግቢ ውስጥ ስፖርት ይሰራል፣ ወጥቶ ጂም ይሰራል፣ እንደገና ሩጫ ይሮጣል። ከዛ ትምህርቱን ያጠናል። በትምህርቱ ጎበዝ ነው፣ የደረጃ ተማሪ ነው። እና ደግሞ በመጽሐፍ ቅዱስ ደግሞ በፍጹም እሱን ተከራክሮ የሚያሸንፈው አይደለም። ጴንጤ ኦርቶዶክስም አይኖርም። የሆነ ሐሳብ ካነሳ ያሸንፋቸዋል። ኦርቶዶክሶችን ያሸንፋል ስላችሁ ሰዎቹን ነው እንጂ ይሄ ትምህርቱን አይደለም። ወይም ደግሞ ላይ ቶፕ ያሉ የተማሩትን ደረጃ አይደለም። በሱ ሌቭል ያሉትን የሚከራከሩትን ክርክር በሙሉ ዘጭ ነው የሚያደርጋቸው። እና በጣም ነው የሚፈሩት። ይሄ ሙስሊም ግን ደፍሮ ብዙዎች እንደሚፈሩህና በጥቅስ እንደምትከራከራቸው እና እንደምታሸንፋቸው አውቃለሁ። እኔ ግን አንተን መመለሰ በዚህ ትምህርት ነው አለው። በምንድን እስቲ አምጣው ምን አይነት ትምህርት ነው የሚመልሰኝ ብሎ ነው ያን ትምህርት ወስዶ ሲያዳምጥ የደነገጡት ቤተሰቦች በሙሉ። ከፈተውና ልብሱን እያጠበ ያለ ቤቢ አለችው እናቱ። አቤት ምን ነው የምትሰማው ትምህርት አለችው። ጓደኛ አዳምጥ ብሎኝ ነው። ማን ነው እሱ? ባለፈው እንደዚህ የመጣው ኦርቶዶክስ ሆነ እኮ አላት። ኦርቶዶክስ ሆነ እዚህ መጥቶ ከኛ ጋር ሲጸልይ ነበረው። እና ይሄን ትምህርት አዳምጬ ነው ኦርቶዶክስ ሆንኩት እያለ ነው አላት። ይሄን ትምህርት ሰምቶ አዎ እሺ ና ኔክስት በለው አለችው። የመጀመሪያው ትምህርት አልቋል፣ ግን ልጁ አልሰማው ውጪ ስለነበረ ከፍቶት ረስቶታል። ከዛ አልቆ ነው እንዲህ ማሚ አለ። አዎ አልቆ ነው። እና ሰማሽው? ሰምቼዋለሁ። ታዲያ ምን ነው ሲሪየስ ሆንሽብኝ? ትምህርቱ ያስጠላል ወይስ አሪፍ ነው? እንዴት ነው ጌታ ይሸታል አላት። ኧረ ጌታ አይሸጥም፣ ሴጣን ነው የሚሸተው አለችው። መጀመሪያ እንዴ ምን ማለት ነው አለና እስቲ ቆይ ልስማው አለን። እናቱ እንደዚህ ብለው አታውቅም። ምክንያቱም በመጽሐፍ ቅዱስ ጎበዝ ናት፣ በአረዳድ ጎበዝ ናት። ኢቭን የመጽሐፍ ቅዱስ አልጎሪዝምን በደንብ ያወቀች ሰው ሆና ከሱስ ውስጥ ያሉ ወጣቶችን የመመለስ አቅም ሁሉ ያላት እናት ነች። ጴንጤ ብትሆንም ጥሩ ስነ ምግባር ያላት ሰው ናት። በጣም ይሄ እንዴት ነው ክርስቶስን አውቄዋለሁ ብለው ከሚያስቡት ጴንጤዎች መካከል አንዷ ናት ማለት ነው። እና እንዴት እናቴ እንደዚህ አለቻለና ድጋሚ ያመጣና ስፒከሩን አጠገቡ አስቀምጦ ከፈተው እና ልብሱን በሳሙና እየመታው ነበር አለ። በኋላ እያለቀለኩኝ እያሰጣሁኝ ምን እያልኩኝ ትምህርቱን ጨረስኩታል። እንዲያውም ስራዬን ጨርሼ ሌላ ስራ ውስጥ ሁሉ ገባሁኝ። ብዙ ልብሶቼን ያልታጠፉ ልብሶቼን እያጠፍኩኝ ቤት ውስጥ የሚስተካከለውን ቤት እየጠረኩኝ እናቴን እያገዝኳት ትምህርቱን 2 ትምህርት ጨረስኩ አለ። በጣም ይደነገጥኩታል። እና ማም አላት እናቱን። አቤት አሉት። አሁንም እየሰሙ ነው እንግዲህ ደግሞ እሱ እየሰማው ሰምተውታል። ግን ይከብዳል ትምህርቱ አላት። ሁለተኛ ይሄን ትምህርት እንዳሰማ። ለምን ማሚ ችግር አለ አላት። በቃ እንዳሰማ አልኩ። ከዛ አባትየው ሲመጡ አውርተዋል መሰለኝ እናትና አባት። ቤቢ አቤት። አቡሽ ነው እንጂ ቤቢ ወንድሙ ነው። አቡሽ አቤት። ቀን የሰማው ትምህርት ከየት ያመጣው? ከትምህርት ቤት። ኦኬ እኔ መስማት እፈልጋለሁ።
እናትህ እንዳትሰማ ብለህ ነበር አይደል? አዎ እኔ ልስማውና ከዛ መስማት እንዳለብና እንደሌለብህ ነገር እኔ ነኝ አለው አባቱ። ኦኬ የሀሳብ ልዩነት ከተፈጠረ አንድ ነገር አለ ማለት ነው። ግን ልጁ በጣም የሆነ ክሊክ ያደረገው ነገር አለ። ገጠመኙ ላይ ምን ይላል? በዛር መንፈስ የተወለዱ ልጆች ወይም በአዳም ልኮ ይመለክበት የነበረበት ውስጥ ያሉ ልጆች ባህሪያቸው ይሄን ይመስላል ብዬ ነው ስተነትን የነበረው ገጠመኙ ላይ። ያ ባህሪ ልጆቹ ላይ አለ። ግን ልጆቹ እናትና አባታቸው በአዳም ልኮ ያምልኩ አያምልኩ አያውቁም። በልጅነታቸው የሚያውቁት ነገር የለም። ሶ የሚታየው ሪዛልቱ ውጤቱ ልጆቹ ላይ ካለ ያመልኩ ነበረ ማለት ነው ያስብላል። አባትየው እስከ 5 ሰዓት ድረስ ነው ምናምን እስከ 4 ሰዓት ድረስ አዳመጡና ከእንቅልፌ ቀሰቀሰኛል። አባቴ ከእንቅልፌ ቀስቅሶኝ ይሄን ትምህርት ማዳመጥ እንዳታቆም። ዋት ባቢ ምንድነው የምታወራው? ይሄን ትምህርት ማዳመጥ እንዳታቆም። እኔ ከዚህ ሰዓት ጀምሮ መስሪያ ቤቱኛ አዳምጠዋለሁ፣ አንተም ታዳምጠዋለህ። ማታ መተን ዲስከሽን እናደርጋለን፣ ከእናትህ ጋር ከወንድሞችህ ጋር እናወራለን። ኦኬ ደስ ይለኛል አለና ጭራሽ አባቴ እንደዚህ ብሎኝ ነው እንዲህ አለና ከፍቶት እያዳመጠ አደረ። ሲነጋ አስቡት፣ እሁድ ነው ልብስ ሲያጥብ የነበረው። ሲነጋ ሰኞ ነው። ትምህርት ቤት ገቡ። አባቴ እኮ እንደዚህ አለኝ፣ ትምህርቱን አዳመጥኩት፣ እንዴት አየኸው ሲለው ጊዜ የሚገርምህ ነገር አለው። የሚገርምህ ነገር እኛ ቤት ውስጥ ሰይጣን ይመለክ አይመለክ አናቅም። ግን ሰይጣን የሚያመልኩ ወይም ባዕድ አምልኮ የሚያመልኩ ሰዎች ቤተሰቦች የልጆቻቸው ባህሪ ይሄን ይመስላል፣ ቤቱ ደግሞ ባህሪው ይሄን ይመስላል፣ ኢኮኖሚካሊ እንደዚህ ናቸው ምናምን ብሎ እያለ የሚናገሩ መምህሩ የሚናገረው ነገር እኛ ቤት ውስጥ አለ። እና ጴንጤ የሆነው በእናታችን በኩል ነው። እናታችን ነች መጀመሪያ ጌታን ወደኛ ቤት ይዛ የመጣችው። እና አባቴ በመከራን ያመነላት እሺ ብሎ አሁን ከሷ በላይ ቸርች ውስጥ የሚሳተፈው ምን የሚለው የሚያገለግለው እሱ ቢሆንም አሁን ደግሞ መልስ ብሎ ይሄን ትምህርት ማዳመጥ እንዳታቆም ብሎ ደግሞ ወጥሮ ያዘኝ። ስለዚህ ትምህርቱን አምጣለሁ። እኔ ዩቲዩብ ላይ ገባ መምህር ተስፋዬ ብለህ ግባና አገኘው እንጂ አለው። ኦኬ አለና መጣ። መምህር ተስፋዬ አበራ ብሎ ሲገባ ከሺህ ምናምን በላይ ነው ገጠመኛለሁ። እዲ ይሄን ሁሉ ላዳምጥ ነው ያለና ከዛ ኧረ አባቢ አለ ደውሎ። አቤት። ኧረ ገጠመኙ በጣም ብዙ ነው። አይቼዋለሁ ገብቼ መምህር ተስፋዬ አበራ ብዬ ገብቼ አይቼዋለሁ። ከስር ስሙ ተጽፏል አይደል? መምህር ተስፋዬ አበራ ብለህ ቲክቶክም ዩቲዩብም ግባ። ሁሉም ሚዲያ ላይ የሚለቀውን በሙሉ ተመልከት። ልጁን ለማግኘት እንሞክራለን። እኔ የሆነ የገባኝ ነገር አለ አባትየው። አባቢ እኔ በጣም ደንግጫለሁ አዳምጥ ስትለኝ። እናቴ ለምንድን ነው አታዳምጡ ያለችው? የሆነ ችግር አለ የዚህ ሬዲ ፕሮብሌም ምናምን አይነት ነገር አለ። እንግዲህ በሀብታም ቤተሰብ ውስጥ ያሉ ልጆች በጣም የሚያወሩት ነገር በጣም ቀበጥ ያለ ሞልቀቅ ያለ ላይፋቸው ራሱ ትንሽ ዞር ያለ ነገር ነው ከድሃው ህብረተሰብ። እና እቤት ስንመጣ እናወራለን ብለው ለካ አባትየው እናትየው ጋር ደውለው ቁጥር እንደዚህ የሚባለውን ገጠመኝ በቴሌቪዥን ከፍተሽ አዳምጪና ማታ እንወያያለን ብለዋል። ከዛ የኔን ትምህርት ማዳመጥ ከጀመሩ የቆዩ ነው የሚመስሉት አባትየው። በአንድ ትምህርት እኮ ነው። ማታ መጡ። እሱና ሁለት ወንድና አንድ ሴትና 3 ልጆች ነው ያሏቸው። 4 ልጆች ነው ያሏቸው። 3 ወንድና አንድ ሴት። አንድ ወንድ ይሄ ባለ ታሪካችን ነው። 2 ወንድሞቹና አንድ እህቱ መጡ። እናትየዋ መጣች። የቤት ሰራተኛዋ ቡና እያፈላች ቤት ውስጥ ቆንጆ የሆነ ስብስብ ሲዘጋጁ ማለት ነው። አሁን መወያየት አለብን አሉ። አንተ አዳምጠሃል አለችው። አዎ አባቢያ ሰምቻለሁ ሁሉም። ከዛ እናትየዋ ገርሞት እንዴት ትምህርቱ ሁላችሁም ሰምታችኋል? አዎ። ለአንቺ ብቻ ነው ትምህርቱን የላኩልሽ አላልከኝም እንዴ? አይ ይሄ የኔ ዘዴ ነው። ይሄን ትምህርት እንዴት አያችሁት? ይሄን ቁጥር ትምህርት እንዴት አያችሁት? ገና ብዙ የምናዳምጠው ነገር አለ። እንዴት ትገነዘብ እስቲ መጀመሪያ ከልጆቻችን አለ። እኔ ልናገር እንጂ አሉ እናትየው። አይ ከልጆቻችን እንጀምርና እኔና አንቺማ እነሱ ከማደጋቸው በፊት እናደርገው የነበረውን ነገር ዛሬ መናዘዝ አለብን አሉ አባትየው። አረፈለው እንዴ ገጠመኝ። እዚህ ቤት ውስጥ ገብተው እንግዲህ አስቡት፣ እድሜ ልካቸውን ጴንጤ ሆነው የነበሩ ሰዎች ናቸው። ልጆቹ ሳይወለዱ በፊት ጀምሮ ቤተሰብ ጴንጤ ነው። ግን ልጆቹ እንዴት ጴንጤ ሆኑ የሚለውን ነገር ነው እንግዲህ አሁን የምናየው። እና የመጀመሪያዋ ሴቷ ነች እንግዲህ የመጀመሪያ ልጃቸው ሴት ናት። እንዴት አይሹ አሏት። ስሟ መናገር አስፈላጊ አይደለም፣ እንዲጠቀስ አትፈልግም። ግን ጎበዝ ናት። ገጠመኝ በማዳመጥ ነው ትበልጣቸዋለች። ግን ብዙ መታወቅ አትፈልግም። እና
እንዴት አየሽው ስትባል አባቴ መጀመሪያ በቴሌቪዥን በስልኬን ያየሁት፣ ሁለተኛ ነገር ደግሞ እንደዚህ ነው ያየሁት አለችና ቀለለችባቸውና አይ ቀልዱን አቆሚ፣ እንዴት አየሽው ማለት ትምህርቱን እንዴት ተረዳሽው ማለት ነው ምናምን አባትየው። ትምህርቱን ተረድቼዋለሁ፣ ስለ ፔሬድ ያወራው ምናምን አለች። ስለ የወር አበባ ውርቼ ነበረ። እንደገና ደግሞ ሃይማኖት ስለመቀየር አዳልሞቴ የሚባል መንፈስ ሃይማኖት ያስቀይራል ብዬ ተናገርኩትን አዳልሞቴ የሚባል መንፈስ እንደነበረ አያታችን ስትናገር ሰምቻለሁ አለችና አረፈችው። ለምን አያቷ ጋር እየሄደች ትኖር ነበር አንዳንዴ ክረምት ላይ እና አዳልሞቴ የሚባል ነገር ስትጠራ ሰማለሁ። ይሄ ልጅ ደግሞ ሲያወራ አዳልሞቴ የሚባል መንፈስ ሃይማኖት ያስቀይራል፣ በተለይም ወደ ፕሮቴስታንት የመቀየር እድሉ በጣም ሰፊ ነው እያለ ሲያወራ ነበረ። ማንኛቸው አዳልሞቴን ታመልኩ እንደነበረ ግን አላቅም አለች። እና ደግሞ እኔ ጌታን አግኝቼዋለሁ፣ ሃይማኖቴን በመቀየሬ ደስተኛ ነኝ። እኔ እርግጠኛ ነኝ የእናትና የአባቴ መንፈስ ወይም አዳልሞቴ ነው ሃይማኖቴን ያስቀየረኝ ብዬ አላስብም። ኦርቶዶክስም አልነበርኩም፣ ስወለድም ጀምሮ እናንተ ጉያ ውስጥ ነው ጴንጤን ያወቅኩት። ስለዚህ እኔ ከመጀመሪያ ጀምሮ ሃይማኖቴን እንዳልቀየርኩ ነው የምረዳው ምናምን አለች። ላለመረዳትና ላለመወያየት አታለግሚ፣ ለመወያየት እንሰብሰብ አላባትየው። ቀጥሎ ሳንተስ እንዴት ተረዳኸው አለው። እኔ በጣም ፈርቻለሁ፣ ደንግጫለሁ። ኢኮኖሚካሊ ስራ እየሰራሁኝ ገንዘቤ ለምን እንደማባክን፣ ስጸልይ ለምን እንደምጠራጠር፣ አጠቃላይ ያለውበትን ሁኔታ አልፈልገውም። ቸርች ማገልገልህን ነው አይደለም፣ አጠቃላይ አሁን ያለውበት ሁኔታ ደስ አይለኝም። ውስጤ ደስተኛ አይደለም። ጓደኛ ሲይዝ ምናምን ትዳር ለሚያስሞክር ያው ባቢ ታውቃለህ፣ ከአንዴም ሁለቴ ሶስቴ ፍቅረኛ መጥቼ አስተዋውቄህ ነበር፣ አልሆነልኝም፣ አልተሳካልኝም። እና ልጁ የሚያወራው ነገር ውስጥ ደግሞ ይሄ ነገር አለ ምናምን አሉ። ኦኬ ከዛ አንተስ አሉት። ደግሞ አንደኛው ሁለት ይቀራሉ እንግዲህ። እና ይሄ አሁን የሚጠይቀው ያለው ይሄ ባለ ታሪካችን ነው። ከሱ በታች አንድ አለ። እኔ በእውነቱ ከሆነ ቤት ውስጥ ጉድ ምለው ይሄ ወጥ ምሰራው ምን ምለው ነገር በአጠቃላይ አሁን በአንተ አዳምጡት ባልከን ገጠሜ ላይ ሳይሆን ሌላ ገጠሜ ላይ ሰምቼዋለሁና ራሴን ትንሽ ፈርቼዋለሁ። ግን ደግሞ ስፖርት እሰራለሁ፣ ወንድነቴም አለ። ግን በተወሰነ መልኩ የሴታ ሴት ባህሪ ምናምን ይታይብኛልና እሱ ነገር ትንሽ አስደንግጦኛል። አባቴ እንዳስቁብኝ ምናምን ብሎ ትንሽ ሳቀ። እሱ ራሱ ነው ማንም አልሳቀም ቤት ውስጥ እያለ የበታችነት ስሜት ተሰምቶት ምናምን ሳቀና መልሶ ደግሞ አለና መለስ አለ። ቪዲዮውን እንግዲህ እንዳየሁት ከሆነ ነው ነገራችሁ። እና ማለቴ ደስ አላለኝም። ብቻ በአጠቃላይ ይቅርታና እንዳይደብራችሁና ሴት ምናምን ነገር ብዙም አይመቸኝም። ጓደኛ መያዝ አይናፋር ነኝ። ክላስ ውስጥ ይሳቅብኛል እና እኔ ሴት ዛሬን ጥላ ምናምን የሚለው ነገር ያለብኝ ይመስለኛል። እዚህኛው ገጠመኝ ላይ ግን እንደተባለው አዳልሞቴ የሚባለው ነገር ሃይማኖት ያስቀይራል ብለዋል። አዳልሞቴ የሚባለው ማን እንደሆነ ብትነግሩኝ እናንተ ደስ ይለኛል። እኔ አላውቀውም አለ። የመጨረሻው አንተስ ሲባል ጊዜ ኧረ እኔ ባቢ ትንሽ ሰማሁትና ፈርቼ ምናምን ዘጋሁት አለ። ትንሽ ልጅ አይደለም ግን የቤቱ ትንሽ ልጅ ነው፣ በእድሜው ትንሽ አይደለም። እና እኔ በቃ ሲከብደኝ ጊዜ ዘጋሁት አለ። በቃ እንኳንም ዘጋኸው። አሁን እምላችሁን በደንብ አዳምጡ። እኔ ከእናታችሁ ጋራ ከባለቤቴ ጋራ ስጋባ ኦርቶዶክስ ነበርኩኝ። እሷ ደግሞ በከፊል ፕሮቴስታንት በከፊል ኦርቶዶክስ ነበረች። እና ለኔ ብላ ኦርቶዶክስ ሆነችልኝና ከተጋባን በኋላ ጴንጤ ነኝ ብላ እጇን ዘርግታ ምናምን መጸለይ መጮህ ምናምን ጀመረች። እና ይሄንን ባለቤቴን የተባረከውን ሰው ስለሰጠኸኝ አመሰግንሃለሁ እያለች ጌታን ስታመሰግን አገኘኋት ስገባ ወደ ቤቴ። አይ ጥሩ ነው በቃ ችግር የለውም ከወደደችኝ እምነቷን አከብራለሁ ችግር የለውም ብዬ ቀስ እያልኩኝ የተውኩላት። ችግር የለውም ጌታን ነው የምታመልከው፣ እኔም ጌታን ነው የማመልከው እስቲ እያልኩኝ ሃይማኖቴ ብዙም ያን ያክል ጠልቄ አላውቅም ነበር አሉ ሰውየው ሲናገሩና በዛ የተነሳ ወደዛ ገባን እንጂ ወደ ጴንጤ እምነት ገባን እንጂ መጀመሪያ ጴንጤ ከመሆኗ በፊት አብረን በፍቅር ደረጃ እያለን ቤተሰቦቿ አዳልሞቴ የሚባል ሰይጣን ያመልኩ እንደነበረ በደንብ አውቃለሁ። አንድ ሰፈር ነው የኖርነው፣ አንድ ሰፈር ነው ያደግነው። እና እናቷ የእናንተ አያት ማለት ነው አዳልሞቴን በማምለክ ብቻ አይደለም በመካደምና በመፍረድ የታወቁ ናቸው ብሎ ተናገረ። አይደለም እንዴ ያለው ነው። እሱማ ልክ ነው አለች እናትየዋ። ይሄ ልጅ ደግሞ አሁን ገጠመኙ ላይ ሲሰሙት የአዳልሞቴ መንፈስ የጥርጥር መንፈስ፣ ሃይማኖት ላይ የመወላወል እንደገናም ደግሞ ሃይማኖት የመዘባረቅ ቡና ሱሰኛ የማድረግ እንግዲህ ቡና እየተፈላ ነው ብያቸዋለሁ ቅድም አይደለም። ቡና ሱሰኛ የማድረግ ሰዓቱን ጠብቀው ቡና የመጠጣት ሌሊት ተነስቶ ቡና የማውቀጥ
ቡና የማፍላት ሌሊት 11 ሰዓት ተነስቶ ከዛ በኋላ ወደ ስራ ቡና ጠጥቶ አስቡት ጴንጤም ሆኖ ማለት ነው። እና ሮብና አርብ አትጾምም ነበር ኦርቶዶክስ እያለች። አንዱ ምክንያቷ ሮብና አርብ ጭምር ቡና ሌሊት ተጠጣ ስለነበረ ነው። እንደገና አጽዋማትን ስትጾም ያማት ነበረ። ልክ ጾም ሲገባ ኪኒን የሚያስውጥ ኪኒን ከመዋጧ በፊት ቁርስ መብላት ያለባት በሽታ ያመጣባታል። ይሄ ማለት ዶክተሩ ምን ይላል? ይሄን ኪኒን ከመዋጥሽ በፊት ምግብ በልተሽ ነው የምትውጪው የሚያስብል በሽታ ጾሙን እንዲሻር ማለት ነው። እና ሙሉ በሙሉ ኦርቶዶክስ ሃይማኖትን የሚቃወም የሆነ ነገር በውስጥ በኩል እንደነበር የተረዳሁት ይሄን ገጠመኝ ሳዳምጥ ነው። አሁን ግልጹን ተነግሪኛለሽ ሚስቴ፣ የልጆቼ እናት፣ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነበርኩኝ አልነበርኩኝም ማለት ነበርክ። ላንቺ ብዬ አይደለም ወደ ጴንጤነት የመጣሁልሽ። ምን ብዬሽ ነበር? እኔ ኦርቶዶክስ መሆን ነበር የምፈልገው፣ ግን ልብሽ ንጹህ ስለሆነ ጌታን ስለምትፈልጊ ጌታን ማምለክ ስለምትፈልጊ እዛም እዚህም ያው ነው ብዬ ነው መርጬልሽ የገባሁት። ግን ጥምቀት በሚከበርበት ሰዓት ወጥቼ ተደብቄ ሄጄ ሁሉ አከብር ነበረ። አዎ ጴንጤ ከሆንኩ በኋላ ራሱ እንኳን ያለቀቀኝ አንዳንድ ነገር አለ። ሚካኤል ቤተክርስቲያን ሄጄ ሚካኤልን ማክበር ከእናት ከአባቶቼ ትቼ የመጣሁትን እምነት ዝም ብዬ መተው ከብዶኝ ማለት ነው። አሁንም ጴንጤ ሆኜ እንኳን አንዳንድ ጊዜ አይተሽ ከሆነ ብዙ ፓስተሮችና ፕሮቴስታንቶች ኦርቶዶክስን ጨርሰው ሲቃወሙና ሲሳደቡ አይተሽኝ ከሆነ በጣም ነው የምናደደው። አዎ አሁን ከተናገርኩት ውስጥ ያስቀየምኩሽ ነገር አለ? አላባትየው ምንም ነገር የለም። በእንግዲያውስ እኔ አሁን ለፍቅራችን ብዬ ላንቺ ብዬ አልነበረም ይሄ ሁሉ ቸርች እየገባው ሳገለግል የነበርኩት። የአዳልሞቴ መንፈስ ካንቺ ወደ እኔ በሩካቤ መጥቷል። ሴክስ በምንለው ማለት ነው። ሴክስ እንግሊዝኛ ቋንቋ ነው። ወሲብ ደግሞ በግዕዝ ነው አይደል? ሩካቤም ወሲብም ግዕዝ ነው። ግንኙነት ደግሞ አማርኛ ነው። ይሄን የነገርኳችሁ ለምንድነው? ቃላቱን ስናገረው አንድ ሰው መምህር እንደዚህ ለምን ትላለህ ምናምን ትላላችሁ። ቃል ነው በቃ ቋንቋን የተናገርኩት እና አትሰንጥቁብኝ። እና እኔና አንቺ አብረን በምንተኛበት ሰዓት ብዙ ጊዜ ማለት ነው ስለምወድሽ ብቻ ነው፣ በጣም ስለማፈቅርሽ ስለምንዋደድ ብቻ ነው አለኝ የሚለውን ነገር እየተውኩኝ ወደ አንቺ የምመጣው። ከቤተሰቦቼ ጋር ተቆራርጫለሁ። ከእናት ከአባቴ ከአክስት ከአጎቶቼ ጋር በቃ የተከበረ ቤተሰብ በኦርቶዶክስ እምነት በጣም የታወቁ የካህን ዘር የሚባሉ ቤተሰብ ናቸውና ይሄን ሁሉ ትቼ አንቺ ጋር የመጣሁት ለፍቅራችን ስል ነው። ኢቭን ቤታችንን ትተን እዛ ሰፈር ተከራይተን የነበረውን ቤት ትተን እዚህ መተን ተከራይተን እንደገና የተከራየነውን ቤት ደግሞ ገዝተን እዚህ ሰፈር እስክንኖር አዲስ ኑሮ፣ አዲስ ሰፈር፣ አዲስ መንደር የመሰረት ነው ላንቺ ስል ነው አይደለም? አዎ አሁን ልጆቻችን አድገዋል። አሁን ደግሞ እዚህ ይሄን የመሰለ ትምህርት ሰማውና እስቲ ፍረዱኝ ምን ትሉኛላችሁ አለ። እንዴ አባዬ ምን አስበህ ነው ምናምን አሉት ልጆቹ ሁሉ፣ ሚስትየዋ ማለት ነው። እኔ ኦርቶዶክስ ሃይማኖት ምንም አላደረገችኝም፣ ባህሪን እየነገርኳችሁ ነው። ሲሰድቧት ቤተክርስቲያኗን ሲሰድቧት ራሱ በጣም ነው የምናደደው የነበረው። ለምን ለትዳርና ለፍቅር ብዬ ነው እዚህ ነገር ውስጥ የገባሁት። ጌታንም ለማምለክ እሄድ የነበርኩት እዛም እዚህም ጌታ አለ ብዬ ስለማምን ነበረ። የዚህ ልጅ ትምህርት ካዳመጥኩ በኋላ ግን ይመለክ የነበረው የአዳልሞቴ መንፈስ ጥርጋጎ ወደዚህ እምነት እንዳመጣኝ ነው የተረዳሁት። እና እጠራጠር ነበረ። የአዳልሞቴ መንፈስ ከገባብኝ ጊዜ ጀምሮ እንደሆነ ያውቁት አሁን ነው እንጂ እጠራጠር ነበር አሉ። ስዕሉ ፊት ሰንበርክኬ በምጸልይበት ሰዓት ይሄ እኮ እውነት ነው፣ ግን እኮ ጨርቅ ነው፣ አቡጀዴ ነው፣ ይሄ እኮ ባነር ነው፣ ይሄ እኮ ዝም ብሎ ስዕል እኮ ነው፣ እንዴት ነው እግዚአብሔርን በዚህ የሚወክሉት እል ነበረ እያልኩ። ከዛ ቄሶቹ ሲሰክሩ፣ ቄሶቹ እርስ በርስ ሲጣሉ፣ ዘረኛ ሲሆኑ፣ ደብተራ ምናምን እንደዚህ መነኮሳት፣ የተለያየ ዘረኝነት ኦርቶዶክስ ውስጥ የሚነገሩ አንዳንድ መጥፎ ትርክቶችን ስሰማ ማለት ይሄ ምንድን ነው ትርክቱን የሚተርኩት ማለት ሌላ እምነት ተከታዮች ናቸው፣ የኛዎቹ አይደሉም። እንደ እውነት አድርጌ መውሰድ የጀመርኩት ከአንቺ ጋር ግንኙነት ከጀመርን በኋላ ነው። በሩካቤ ደግሞ መንፈስ ይተላለፋል ሲል ሰምቼዋለሁ። አንዳንድ ኦርቶዶክሳውያን ጴንጤ ፍቅረኛ ይይዛሉ፣ ወንዶቹም ሴቶቹም። ከዛ በኋላ ወደዛ እምነት የመግባት እድላቸው በጣም ሰፊ ነው፣ በሩካቤ መንፈስ ስለሚተላለፍ። እና እነሱ ጌታን ያገኙ መስሏቸው ያመልካሉ። ግልጽ ነው የምናገረው፣ ያመልካሉ። ግን መጀመሪያ እናትና አባቶቻቸው ያመልኩት የነበረው መንፈስ ወጋውህ ብለው ራሳቸው እንደወጉት አስመስለው ስለገቡ እንጂ መጀመሪያ ተወግተው ነው የገቡት። መጀመሪያ ወግቷቸዋል። እነሱ ከተወጉ በኋላ ማንን ነው መውጋት የሚችሉት? እና በእኔ ላይ ስልጣን የለውም ሰይጣን፣ ዛር ስልጣን የለውም ወይም ደግሞ አዳልሞቴ የቤተሰቦቼ ምናምን ስልጣን የለውም የሚሉት ከተወጉ ከተወሰዱ መንፈሱ እንትን ካረ ተጽዕኖ ከፈጠረባቸው በኋላ ነው። ኢንፍሉዌንሱ ከባድ ነው። እና እናትየዋ በጣም ጸጥ ብለው ካዳመጡ በኋላ
ሊቆጡ ምናምን ሞክረው ነበር መጀመሪያ አካባቢ። እንደፈለግ እንዴ መቀየር ትችላለህ፣ አሁን ልጆቻችን አድገዋል፣ እነሱም ጌታን የመረጡትን ይምረጡ፣ እኔ ከዚህ በኋላ ምንም የምናገረው ነገር የለኝም ምናምን አሉ። እንደው የእውነት እንደው በተፋቀርንበት አምላካችን ስም ይዤሻለሁ እንዳታለግሚብኝ፣ ልጆቻችን ፊት እውነት እናውራ፣ ጌታ እውነት መሆኑን ታውቂያለሽ፣ መንገድ መሆኑን ታውቂያለሽ አሏት። አንቺ አብረሽ ከእናትሽ ጋር ትካድሚ አልነበረም አሏት። አዎ። ከዛስ ልጃችን እናትሽ ጋር ሄዳ ትኖር አልነበረም? አዎ። በኋላ አንቺ እንዲያውም እዛ ቤት አትሂጂ ብለሽ የከለከልሻት በምን ሰዓት ነው? እቺ ሴት ልጃቸው ማለት ነው። ምን አጋጥሟት ነው? ምን አይተሽባት ነው? እሱማ ያው እናቴ ቡና ፍልታ ስታጓራ እኔ ደግሞ ልጄ ደግሞ ቡና እያፈላች እኔ ድንገት እናቴ ልጠይቅ ስገባ በአዳም ልኮ እያመለከች አገኘኋት። ልጄ ደግሞ የዛን ጊዜ የ8 ዓመት የ9 ዓመት ምናምን ልጅ ነበረች አለች። እቺ ሴቷ ልጅ ማለት ነውና እናቴ ምን ሆነሽ ነው እንደዚህ የምታረጊው? ልጄ እንደዚህ ነገር እንዴት ታስተምሪያለሽ? ምናምን ብላ ልጇን ከቡናው ላይ አንስታ ሂጂ ደጅ ተጫዎች፣ ይሄ ማየት የለብሽም፣ እኔ ለእናቴ ቡናውን አፈላለሁ ብላ እናትየዋ አጓርተው ሲጨርሱ እናቴ ለምን እንደዚህ ታደርጊያለሽ እንዴ? ቡናው ማን ነው እያፈላ የነበረው? ለምን ተቀመጥሽ እዚህ ጋር አሏት እናትየው። ከዛ አይ ስመጣ እኮ እያጓራሽ አገኘሁሽ፣ እኔ ስትገቢ አላየሁሽም። ሴትዮዋ ተቀይረው ነበረ፣ ስትገቢ አላየሁሽም እና እኔ የእናቴ አባቴን ከራማ እየተለማመንኩ ነበረ። እናቴ ይሄ ነገር አይቀርብሽም እንደው እባክሽ ነኝ ተይው እስቲ እንደው ጌታ ይሻ ወደ ጌታ ነኝ ምናምን ይሏታል። አይ መች ጠፍቶኝ ብለሽ ነው? እኔ እሱ እኮ ጠፍቶኝ አይደለም፣ እኔ እሱ ማምለክ አቆምኩኝ ሁልሽን ቤተሰብሽን ይጨርስሻል። ኧረ እኔ ነካኝም እኔ በጌታ ሆኛለሁ ምናምን ትላለች እናትየዋ። ለልጅቷ ግን ደጅ ላይ ሆና የትም ሄዳ መጫወት ስለማትችል ታዳምጣቸዋለች። ይሄንን በደንብ አጋ ሰምታለች ልጅቷ መታ ለአባትየው መታ ተናግራለች። አሁን አባትየው በምን እንዳወቁ ነው እናትየዋ ግራ የገባት። እናትሽ ጋር ሄደሽ ምንድነው የገጠመሽ? ከእናትሽ ጋርስ ምንድነው ያወራሽው ብሎ ጠይቋት። ያኔ በትኩሱ ልጅቷ መታ ወሬውን ስለነገረቻቸው ብለው ባይምሯቸው ይዘውታል። እንግዲህ የሰማውን ተናገራ አሉ እናትየው። አሁን ያኔ እናትሽ ከሄደሽ እንደዚህ ሆነሽ አንቺ ራስሽ ቡና ፍልተሽ እናትሽን አልካደምሽላቸውም? ከዛ በኋላ እያለቀስሽ ወደ ቤት አልመጣሽም? ከስንት ዓመት በኋላ የተውኩትን ለእናቴ መንፈስ ተገዥሁኝ ዛሬ ቡና ፈላሁኝ፣ ጌታ ሆይ ከዚህ ነገር መቼ ነው የምታወጣኝ? እባክህን ለየኝ እያልሻል እያለቀስሽ የመጣሽው? አዎ። ከዛ እናትሽ ደውለው ምን አሉሽ? ቤት ስትገቢ አሁን ያለሽበትም አያዋጣሽም፣ ነገም የምትሄጂበትም አያዋጣሽም፣ እኔም ያንቺን እምነት አልከተልም ብለው እናትየው በስልክ ተናግረውሻል። ከዛ በኋላ ደግሞ ስልክሽን ሌባ ወሰደብሽ። ይሄን ከተናገሩ በኋላ ተበሳጭተሽ ቤት መጣሽ። ስልኬን ሌባ ወሰደብኝ ብቻ ነው ያልሽኝ እና ግን በስልክ ያወራችሁትን ነገር ደግሞ ከልጄ ሰምቻለሁ። ልጄ ይሁን ንገሪኝ ብላ ታስታውሰው ሕፃን ሆና የተናገረችው ነገር ነው። ይሄ ሁሉ ነገር እና አባትየው መናገር የፈለጉት ለምንድን ነው? ረግመዋቸው ነበር። እናትየዋ ለልጃቸው ለዚህ ሴቷ ልጃቸው ተራግመው ነበር። ለምን ጌታን ካልተቀበልሽ ብላ በጣም አስቸገረቻቸው፣ በጣም ጨቀጨቀቻቸው። ጌታን ተቀበይ እማዬ፣ ጌታን ተቀበይ፣ ከዛ ሂጂልኝ እዛ እንደው የእናቴ አባቴ አምላክ እንደው በሄድሽበት እንደው የኔ ነው የምትይው ነገር ይንሳሽ አሏት። እና ለልጅ የነበረውን በስልክ አለፈልኝ፣ እናቴማ ረግማኛለች ብለው ተናገሩ። የኔ ነው የምትይው ነገር ይንሳሽ ማለት ምን ማለት ነው? ልጆቻቸው ማለት ነው፣ ወይ ባላቸውም ሊሆን ይችላል። እና ሴትዮዋ ለካ ቡና ያፈሉ ይካድሙ የነበሩት በሁለት ነገር ነው። አንደኛ ያው የእናቴ አባት ዛር መንፈስ ስለሚያመልኩ፣ ሁለተኛ ነገር ደግሞ የልጃቸውን ትዳር አይወዱትም፣ ብሔሩን አይወዱትም፣ የልጁን ብሔር፣ የዚህ አሁን የምላችሁ የባለ ታሪካችን ብሔሩን አይወዱትም። እና ከማይሆን ሰው ጋር ገጥመሽ አገሩ ጠላታችን ከሆነ ሰው ጋር ገጥመሽ ጭራሽ እንዲያውም ጌታን ተቀበይተኛለሽ እንዴ? ያው ታቀፈሹ ሄደሻል አይደል? ከኔ ቤት ወጥተሻል አይደል? በቃ እዛው የታቀፍሹ እሳትና ፍም ይሆንብሽ ብለዋታል። ይሄን ሰምታለች ልጅቷ። መታ ለአባቷ ንግር። ሴት ልጅ ደግሞ ከአባቷ ጋር ያላት ሪሌሽን ታውቃላችሁ አይደል? ከዛ በቃ ይሄንን ነገር ከሴትየዋ ሲሰሙ አባትየው የአዳም ሞት የሚባለውን ነገር በአዳም ልኮ የሚባለውን ነገር ከምን አንጻር ነው ያየሁት አሉ። ሴትዮዋ ኦርቶዶክስ ናቸው። በአዳም ልኮ የሚያመልኩትን በዛ ቤተክርስቲያን ይሄዳሉ፣ በዚህ ደግሞ ያሟርታሉ። አይ በቃ እንደዚህ አይነት ባህሪ ያላቸው ሴትዮ ከሆኑ እኔ ሚስቴን ማገዝ ነው ያለብኝ፣ ረግመዋታል፣ ስለዚህ ሚስቴን መንከባከብ አለብኝ ብለው ወደ ሚስታቸው ያደሉትም አንዱ ምክንያት ይሄ ነበርና እኔ አንቺን
እንድሰማሽና መታመልኪውን እንዳመልክ ምክንያት የሆነኝ ይሄኛው ነገር አሳዝነኝ ነው። ልጅሽ መታ ነግራኝ ከዛ በኋላ የተባበርኩሽ በዚህ ምክንያት ነው እንጂ እኔ ኦርቶዶክስን ጠልቼ አልነበረም ብለው ነገሯት ማለት ነው ለእናትየዋ አባትየው። እና የአዳልሞቴ መንፈስ አነሳሱ ይሄን ይመስል ነበረ። ወደ ኋላ ሲሄዱ ግን እንዴት ይመለክ እንደነበር ጨሌው ቤት ውስጥ እንዴት እንደነበረ ምናምን ታውቃለች ልጅቷ። እንዴት ጴንጤ ሆነች ሁለት ልብ እንዴት ሆነች ሲባል በጎረቤት የተነሳ ነው። ጎረቤትም ደግሞ ይሄንኑ መንፈስ ከእናትየው ጋር ይመልካሉ። አሁን ልጆቹ ምን መጠየቅ ፈልገዋል? በተለይ ይሄ ባለ ታሪካችን እማዬ አዳልሞቴ መንፈስ እናትሽ ያመልኩ የነበሩት ከየት አምጥተውት ነው? አንቺስ እንዴት ጴንጤ ሆንሽ? መጀመሪያ ጌታን እንዴት አገኘሽው? ከየት ተማርሽው? ብለው ጠየቋት። እኔ ከጎረቤት ነው የተማርኩት። ጎረቤት ላይ ጴንጤዎች ነበሩ። ግን እነሱም ራሱ እናታቸው ከአያቴ ጋር ከእናንተ አያት ጋር ከኔ እናት ጋር ያመልኩ ነበረ። አንድ ቤት ውስጥ ሆነው ቡና ያፈሉ ይካድሙ ያጓሩ ነበረ። እና በተለይ ህዳር ወር ላይ በጣም ነበር የሚያጓሩት። እና እኛ ደግሞ በቃ ይሄን ነገር እንደመቃወም አርጎን ኦርቶዶክስ እምነት እንድንጠላ ያደረገን ነጠላ ለብሰው ቤተክርስቲያን ሲሄዱ እናያቸዋለን። እዚህ ቤት ውስጥ ደግሞ ይሄን ይካድማሉና በቃ ኦርቶዶክስ ቤተክርስቲያን ግራ የገባት ነች። ስለዚህ ጴንጤ ይሻለናል ብለን ጴንጤ ሆንን። ስዕሉ ቤት ውስጥ አለ፣ እንደገና የቅዱሳን ስዕል ማለት ነው ቤት ውስጥ አለ። እንደገናም ደግሞ በድብቅ ግን ጴንጤ ሆነን ምናምን ቸርች እየተደበቅን ትምህርት ቤትም ስንመለስ ምንም ስንልም እንደዛ እንመላለስ ነበር። ሰፈራችንም ደግሞ ጴንጤ አዳራሽ ይከፈት በዛው አንደኛችንን ገባን። ከዛ እናቴ በይፋ አወቀች እዛ እንደምገባ እንዳውቅ እንደማመልክ ገባት። ከዛ ምንም አላለችኝም። ግን ቡና ባፈላች ቁጥር የታቀፍሽው እሳት ይሆንብሽ ትለኛለች። የታቀፍሽው ማለት ፍቅረኛቸውን እኛ አባትየው ማለት ነው። እሳት ይሆንብሽ ይሉ ነበርና በጣም በሚገርም መልኩ በተጋቡበት አመት እስከ 4 አመት እስከ 3 አመት ድረስ በሐሳብ አይግባቡም። ቶሎ ይጣላሉ። ንግግራቸው እርስ በርስ በቃ ሬት ነው የሚላቸው። እንደገና ደግሞ በሩካቤ ራሱ አይስማሙም። በሩካቤ ስላችሁ በቃ በጣም ከባድ ነው። ብዙ ጊዜ የተለመደው ወንድ ልጅ ሴትን ሩካቤ ከፈጸመ በኋላ ሴቷ በጣም ትታመማለች፣ ትቃጠላለች፣ ወይም ደግሞ ያቃጥለኛል ትላለች። አይነ ጥላ ቡዳ ዛር ካለባት። አሁን ደግሞ እዚህ ቤት ውስጥ ደግሞ ሁለቱም ነው እሳት የሚሆኑት። እና እርግማኑ እንደሰራ ግን ታውቃለች እናትየዋ። ይሄ ነገር እስከ 4 አመት እስከ 5 አመት ድረስ ቀጥሎ ነበረ። ሙሉ በሙሉ ሃይማኖቴን ቀይሬ ቸርች አገልጋይ ሲሆን ይሄ ነገር ጠፋ። እንደዚህ እኔና ባለቤቴ ጋር የምንጋጨው ግጭት የእሳት የሚሆንብን ሁላ የሚሆን ነገር ጠፋና የእናቴን እርግማን ሰበርኩት ብዬ ነበር የማስበው። በኋላ ግን ቆይቶ ደግሞ እንደገና ከ5 አመት በኋላ ደግሞ ተመልሶ መጣ። አንተኛው ስትወልድ ብላ ተናገረች። ሁለተኛው ላይ የተወለደው ልጅ እና አንተ ስትወልድ ደግሞ መልሶ መጣብኝ እና እኔና ባለቤቴ እንዴ ድጋሚ እንዴት አሁን በጌታ ከሆኑ በኋላ እርግማን እንዴት ድጋሚ ያገኘን ብዬ ስለው እስቲ ፓስተሮች ይጸልዩልን፣ ፓስተሮች ጋር እና እጃቸውን ይጫኑብን ብለን እጃቸውን ሲጭኑብን ደግሞ እንደገና መልሶ ደግሞ ይሄ ነገር ጠፋ። ከዛ በቃ ይሄ የተባረከ ፓስተር ነው ብለን እዛ ፓስተር ጋር ወደ 6 አመት ምናምን አገለገልን። በቃ ማገልገል ሲባል እዛ ጉባኤ ተሳታፊ ምናምን ማለት ነው። እና ለካ ግን ከባድ ነገር ነበረ። ምንድነው ፓስተሩ ራሱ የአዳልሞቴ መንፈስ የተቆራኘው ሰው ነበረ። ፓስተሩ ራሱ የአዳልሞቴ መንፈስ የተቆራኘው ሰው ነበረ። በምንድነው የታወቀው? ሲሰብክን ያወቁት። ከገቡ በኋላ እኔ እናቴ አዳልሞቴ ታመልክ ነበረ እና ወጋውት እስቲ ሁላችሁም በሉ በጌታ ስም ወጋውት በሉ ምናምን ሲል ጊዜ እላለሁ አሉ እናትየዋ። እና ዞር ብለን እኔና ባለቤቴ እንተያያለን አሉ። አዳልሞቴ የሚባለው መንፈስ በእናቱ የሷ እናት ያመልኩ እንደነበር ስለሚያውቁ እንደገናም ደግሞ ፓስተሩም እና ወጋውት እና እንደዚህ አይነት መንፈስ ነው የወደቀው በእግራችን ስር ምናምን ያለ ያወራል። ፓስተሩ ያስተምራል። ያው ስብከቱን አሁን ስለማላውቀው ነው እነሱ ናቸው ሲናገሩ የምሰማውና ከሆነ ጊዜ በኋላ እንደገና መልሶ ፓስተሩ ሚስቴን ሲያሽኮረመም አየሁታሉ። አባትየው አይደለም እንዴ ብሎ ተናገሩ አባትየው። እና አዎ እኔ እያወራሁኝ እኮ አንተ መሀል ገባህብኝ እንጂ እኔ ባወራው ያምር ነበረ። እሺ ቀጥ እየተባባሉ እየተቀባበሉ የሚያወሩት እና ፓስተሩ እናንተ እንግዲህ ያኔ በደንብ እንትን አላችሁም ገና ናችሁና እኔ የዛን ጊዜ መልኬ እንደምታዩት እንግዲህ ፎቶ ላይ እንደምታዩት በጣም ቆንጆ ነኝ። አበባ ነው መስለው አለባበሴ ደግሞ በጣም አሪፍ ነውና እቤት ነኝና ጸልይልሻለሁ ብሎኝ ሄጄ ነካካኝ። እንደዚህ ምናምን በቃ ብቻ
የሆነ ለየት ያለ ስሜት ተሰማኝና ከባለቤቴ ጋር ሳድር ያ ነገር ተመልሶ እንደገና መጣ። አሁንም ያው ፓስተር እጁን ጭኖ ያንን መንፈስ የሚያቃጥላቸው ነገር አስተውላቸው የነበረው ፓስተር የዝሙት ስሜት እንዲሰማቸው ካደረገ በኋላ ቤት ውስጥ ሄዳ ችግር ውስጥ ከከተታት በኋላ እንደገና ወደዚህ ወደ ባልና ሚስት ደግሞ ተመልሳ ስትመጣና ይሄ እንደ ባልና ሚስት ማደር ሲጀምሩ ያ ነገር አገረሸባቸው። እንዴ የእግዚአብሔር ሰው ወይም ደግሞ ነብይ እንትን ፓስተሩ ለማለት ነው። የእግዚአብሔር ሰው እጁን ጭኖብን አልነበር እንዴ ይሄ ነገር ትቶን አልነበር እንዴ ድጋሚ አገረሸ? በቃ በአምልኮ ሰንፈናል ማለት ነው ብለው አስበው እነሱ ፓስተር እጅህን ጫንልንና ይሄ ነገር እንዲለቀን ምናምን ሲሉ ጊዜ ያው ከዛ በኋላ እና ሚስትየዋ አልተናገረችም ለባልየው። ምክንያቱም ከባድ ጸብ ይመጣል። እንደዚህ አድርጎኛል ብላ መናገር አትችልም። እና እጁን ጭኖባቸው ያው ሲጸልይባቸው ማለት አይችልም፣ ሲለፈልፍባቸው ልበለው አይኑን ጨፍኖ ምናምን ሲለፈልፍባቸው በትክክል መንፈሱ ባልየው ላይ ይገባል። ያ መንፈስ ማለት የዝሙቱ መንፈስ እና እንዳይነቃበት ይሄ ስሜት ይጠፋል። እንዳይነቃበት ለጊዜው ግን በድብቅ አሁንም እየደወለ ነይ ቤት ይላታል። እኔ አልመጣም፣ የእግዚአብሔር ሰው እኔ አልመጣም፣ እኔ ፈተና እንዳልሆንብህ ቆንጆ ስለሆንኩኝ ተሳስተህብኝ ይሆናል እና እኔ ፈተና ልሆንብህ አልፈልግም፣ እዛው ቸርች ብቻ እንገናኝ እና አይደለም አይዞሽ ችግር የለውም እኔ እኮ የዛን ጊዜ እኮ እንደው ስሜትሽን እንደው ለመሞከር ነው ምናምን ይላሉ። ነው ኦኬ እሺ አለችና እንደገና ተመልሳ መጣች። አሁንም ስትመጣ እንደገና ምን ላርግሽ ነው ልጸልይልሽ ምናምን ብሎ ብቻ ምን እንዳደረገኝ አላውቅም ማለት ተቃቅፈና ነው ራሴን ያገኘሁት ነው የምትለው እናትየዋ። ከፓስተር ጋር ተኝቼ ነው ያደርኩት ማለት የራሴን ያገኘሁት የማደር ሳይሆን መዋል ማለት ነውና እንዴት እንደዚህ ሊሆን ቻለ እግዚአብሔር ሰው ምናምን ብዬ ስጠይቀው አይ ይሄ ነገር ፈጽሞ የሚጠፋልሽ አለ። እንደ ጠንቋይ እኮ ጠንቋዮች እንግዲህ እንደዚህ ያሉ የሚሉት ልጅ የምትወልጁ ከኔ ጋር ስተኝ ነው፣ ከዛ ሄደሽ ከባልሽ ጋር ደግሞ ተኝ፣ ልክ ጽንስ እንደማሳሳት ንጉሥ ዳዊት እንዳደረገው ማለት ነው። አሁንም ፓስተሩ እንደዛው ነው ያደረገው። ልክ ድሮ አባቱና እናቱ ያደረጉት እንደነበረው ነው ያደረገው። የጠንቋይ ልጅ ነው ፓስተሩ ራሱ እና አይ ከኔ ጋር ካልተኛሽ ይሄ ባልሽ ጋር ሄዶ ባልሽን የሚያቃጥለው መንፈስ የሚጠፋው እንደዚህ ስናደርግ ነው ምናምን ብሎ ያጃጅላትና ሴትዮዋ አላመነችውም። ልታምነውም አትችልም። የተማረች ናት፣ በዛ ላይ ደግሞ የገባት ሰው ናትና ኧረ እግዚአብሔር ሰው እንደዚህማ በጣም በቀላል በሆነ አማርኛ እኔን እንደ ሕፃን ልጅ አታታልለኝም፣ በቃ ወድቀናል ተሳናተከናል እና ከዚህ በኋላ ይቅርብን ትለዋለች። ከዛ ጸጉሩን እያሸ ጺሙን እያከከምን እያለ አሁን እኮ በቃ ውበትሽን እኮ መቆጣጠር አቅቶኝ ምናምን በቃ እኔ እኮ እዛ ሳስተምር ራሱ አይኔ ላይ ትመጭብኛለሽ ምናምን አለ። ይሄንን አሁን እናትየዋ አስታውሳ እንድትናገር ባልየው የፈለገው ለምንድን ነው? ይሄኛ አባት ማለት የፈለጉት ለምንድን ነው? ዛሬ እኔ አዳልሞቴ ብዬ ሳስተምር እሳቸው የገባቸው ነገር ስላለ ነው። በውርስ ያጣላል ብዬ ሳስተምር ሰምተዋል። እና ይሄንን ከምን ጋር ያወሳሰብኩት መሰላችሁ? ፓስተሩ የቤተሰባቸው ዋና ደጋፊና አሳቢ ሆኖ መጣ ቤት ውስጥ። ሴትዮዋ ቤት ውስጥ አልሄድም ስትል ወይም ፓስተሩ ጋር አልሄድም ስትል ቤታቸው ድረስ ገፍቶ መምጣት ጀመረ። ይሄ የጌታ ቤት ነው፣ የተባረከ ቤት ነው ማምሲ እግዚአብሔር ሰው ቤታችን መጣ ብለው እነሱ ደግሞ ይንከባከቡታል። ልክ ነው። አሁን መምህር ግርማም ሊሆን ይችላሉ፣ ሌሎችም ትልልቅ መምህራን ቤታችሁ ሲመጡ ደስ እንደሚላችሁ ልክ እንደዛ ነው የምታስቡት ማለት ነው። እና ባለቤትየው ደስ ብሏቸው ዋው ብለው በቃ እግዚአብሔር ቃል እየተነጋገሩ ግን ለካ ቤት ድረስ የመጣው ያው ሴትዮዋን ፍለጋ ጭምር ነው። እና እንደው አንድ ችግር ገጥሞኝ እኮ ይላሉ አባትየው። ምን ችግር ገጠመህ ይላል ደግሞ ፓስተሩ። ባለቤቴ እናቷ ሞተው ያው እናቷ አርፈዋል። ያው አሳጥር የሆኑ ነገሩና እናቷ አርፈው የውርስ ጉዳይ ትንሽ ከእህቶችና ከወንድሞቿ ጋር ትንሽ መናቆር መጣና ያው እሱን ነገር ያው አዳልሞቴ በውርስ ያጣላል ብያቸዋለሁ አይደል? እና እንደው እሱ ነገር በጸሎት ብታግዘን ይሄ ችግር የለም ኬዙን ብቻ ለኔ ንገረኝ እኔ አስተካክለዋለሁ አለ። ከዛ ሁሉንም እህት ወንድማማቾቹን በሙሉ ሰበሰበና ፓስተር ገሌ ሊያወያየን ፈልጓል ተባለ። ከዛ ተሰባሰቡ። የሚገርማችሁ በውርስ ሊፋጁ የነበሩ ሰዎች ተሰብስበው ምን እንዳላቸው አይታወቁም። ጌታን እንዲቀበሉ አድርጎ እንግዲህ የነሱን ጌታ ነው የምላችሁ በውርስ እንዳይጣሉ አድርጎ ሙሉ በሙሉ እህታቸው ይሄን ነገር መውረስ እንዳለባት አድርጎ አሳምኗቸው መሬቱን ሄዶ አይቶት ዛሬ እሱ ቸርች ሰርቶበታል።
እንዴት አድርጎ እንደቀማቸው አይታወቅም። በምን እንደተቀሙ እና እነሱ ግን ሊገዳደሉ ነው የሚደርሱት። አንቺ ነሽ ይሄን ሰው ያምጥተሽብን ያስወሰድሽ፣ ለአንቺ ማልሆንሽ ለኛ ማልሆንሽ ብለው ወጥረው እስካሁን ድረስ ሊገዳደሉ የሚፈልጉ ሰዎች ነበሩ። እና ይሄን ሁሉ ታሪክ እንግዲህ የምነግራችሁ ክላስ ውስጥ ይሄ ሙስሊሙ ባለፈው የነገርኳችሁ ልጅና ይሄ ልጅ ቁጭ ብሎ በማውራታቸው በጓደኝነት የመጣ ነው እንግዲህ ታሪኩ ዛሬ እንድናዳመጠው ምክንያት የሆነው። እና ምን እንዳደረገን አናቅም። የእግዚአብሔር ቤት ይሰራበት እናንተ ከምትጣሉበት ብሏቸው ይሁን አይታወቅም። ሁሉም እሺ ብለው ሲያገኙት ፓስተሩን ልክ ነህ እንዴ እግዚአብሔር ይመለክበት እንዴ ይሄን የመሰላም ልኮ እኛ ከምንፋጅበት ምናምን ብለው እንትን ብለውታል ይመስለኛል። በሌላ በኩል ሁሉንም አይቷቸዋል። የግል ህይወታቸውን የቤታቸው እየሄደ ልጸልይላችሁ እያለ በየቤታቸው በስድስቱም በሰባቱም ቤተሰቦቹ ጋር እየሄደ ምን አድርጓቸዋል? በቃ የሆነ እንትን ውስጥ ከቷቸዋል። እና በስድስቱም በሰባቱም ቤተሰብ ጋር እየሄደ ምን ብሏቸዋል? ልጸልይላችሁ ህይወታችሁን በቃ በአጠቃላይ የሚያስፈልገውን አገልግሎት ላገልግላችሁ እያለ ከዛ ምናቸውን ነው የሚያው? ትዳራቸውን ነው የሚያው። በምን እንደሚተዳደሩት የገቢ ምንጫቸው ምን ይመስላል? ቤቱን የፈለጉት ይሄ የውርሱን የእናትየዋን ቤት የፈለጉት ለተጨማሪ ገንዘብ ነው ወይስ እውነት ቤት የሌለው ተከራይቶ የሚኖር አለ የለም ብሎ ቼክ አድርጎ ነበረ። ሁሉም የየራሳቸው ቤት ነው ያላቸው። እና ስለዚህ ይሄንን ቤት እኔ በወርሰው ብሎ አስቧል። እና እንግዲህ ይሄ ከቤተሰብ የሰማሁት ነው። አሁን ላይ የደረስንበት ነው። በወርሰው ማንም አይጠይቀኝም ለጌታ ብለው ይተውልኛል ብሎ አስቦ ወደ ራሱ አዙሮት ነው። የሚገርማችሁ ወስዶታል። እና እንዴት አድርጎ እንዳሳመናቸውና እንዴት አድርጎ ይሄን ነገር እዚህ ነገር ውስጥ ገብቶ ወደ ስሙ እንዴት እንዳዞረው ይሄንን ቤት በጣም ነው የሚደነቁት። ኤኒዌይስ እዚህ ውስጥ አይደለም መግባት የተፈለገውና በውርስ ምክንያት ሊጣሉ የነበሩ ሰዎችን ስላስታረቃቸው ሊገዳደሉ የነበሩ ስላስታረቃቸውና ቦታው የጌታ ቤት እንዲሆን ተብሎ እነሱን በሚሉት ማለት ነው የአምልኮ ቦታ እንዲሰራበት ስለተደረገ ዘመዶቻቸው በጣም ተናደዋል። ልጆቹ መከፋፈል ነበረባቸው ገንዘቡን የእናትና የአባታቸውን የቤተሰባቸውን ውርስ ንብረት እንደዚህ መሆን አልነበረበትም ያሉት ኦርቶዶክስ ስለሆኑ ነው ቤተሰቦቻቸው። ግን እንዳለ በሙሉ ጴንጤ ሆነዋል እነዚህ ሞረስ የሚገባቸው በሙሉ። እና ሁሉንም እኛ አባት አሁን ዛሬ የባለታሪካችን አባት ማለት ነው ወንድሞቿን የሚስትየዋን ወንድሞችና እህቶች ቤተሰቦቿን ሲያዩ ሳይፈልጉ ነው ጴንጤ ሆኑት። አንድ እንደገና ደግሞ ሁሉም አዳልሞቴ መንፈስ እንዳለባቸው ምልክቱ ኦርቶዶክስን የሚሳደቡ ተጠራጣሪዎች ሆነው በቲክቶክም በዩቲዩብም በምንም የሚሳደቡ ሰዎች ሆነዋል። አሁን ላይ የአዳልሞቴ መንፈስ የሚለውን ነገር በደንብ አድርጎ የሚገልጽ ቤተሰብ ሆነዋል። እህትማማቾች በአጠቃላይ እህትና ወንድማማቾች። እና እስቲ ልብ ብለሽ ይሄ ልጅ የሚያስተምረው ትምህርትና ቤተሰቦችሽን አስተዊ። እንዴት እንደናትሽ ቡና ታፈይ እንደነበረ እንዴት በዚህ ነገር ውስጥ ገብተን አንቺም ከፓስተሩ ጋር በዝሙት እንዴት እንደወደቅሽ እንዴት እንደ ችግር ውስጥ እንደገባን ይሄን ሁሉ ነገር አስተው ያሏት። እና ንስሐ እንዲሆነኝ ብለው ለካ ሚስትየዋ መተው እኔ ከፓስተሩ ጋር ወድቅ ያለው ብለው ተናግረዋል። አልጋ ላይ ወድቅ ያለው ማለት ነው እንግዲህ አልጋ ላይ ወድቅ ያለው ማለት የድሮ የጨዋ ቋንቋ ነው። በዝሙት ወድቅ ያለው ነው። ይሄን መናገር የፈለጉት ግን ለምንድን ነው? እኚህ እናት ያኔ ኃጢአታቸውን በአደባባይ የተናዘዙት ለባላቸው የተናዘዙት ምንድን ነው? አንደኛ በጴንጤ እምነት ውስጥ ፊት ለፊት ጥፋታቸውን እርስ በርስ መነጋገር እንደ ንስሐ አባትና እንደ ንስሐ ስለሚቆጠር ነው። ሁለተኛ ነገር ግን ቤታቸውን ወርሶ ፓስተሩ ግቢያቸውን ወስዶባቸው ከተቆጣጠራቸው ከ2 ወር ነው ከ3 ወር በኋላ ነው የባነኑት። በቃ በሲስተም አድርጎ እኮ በቃ ተረከበን እኮ አይገርምም ምናምን ብለው ሲያወሩ በጣም ተናደውበት ነው። መጀመሪያም ይሄን ሁሉ በዝሙት ይጥለኝ የፈለገው እንደዚህ ሲለኝ የፈለገው ለካ ለዚህ ነበረ። መጀመሪያ ነበር መንቃት የነበረብኝ። ሲነካካኝ ጸልይልሽ እያለ አካሌን ሲነካካ ምን ሲል ያን ጊዜ አካሌን ወዶ ማንነቴን ወዶ ሲቀርበኝ ወደ ቤቴም ሲመጣ ከዛ ባለቤቴ ደግሞ የውርሱን ጉዳይ ሲነግረው አዙሮ ይሄ ለጌታ ቤት መሆን አለበት ሲል የጌታ ሰው እንዳልነበረ አጭበርባሪ እንደነበረ ማወቅ የነበረብኝ ቀድሜ ነበረ። ምን አፍዞኝ ምን አደንዞኝ እንደሆነ የባሰው ነው ለካ የባሰው ፓስተሩ ላይ ያለው የአዳልሞቴ መንፈስ ዋናው ነው። እናትና አባቱ አዳልሞቴ መንፈስ ያመልኩ እንደነበረ ብቻ አይደለም በዛ የእናቷ ግቢ በነበረበት ቦታ ላይ ቸርች ሰርቶ ጉባኤ ሲካፈሉ ሲያወራ ምን ሰምተውታል? የዚህ ግቢ
የዚህ ቸርች ቦታ ባለቤት የነበሩት እናት አዳልሞቴን ያመልኩ ነበረ፣ ወጋሁት በኢየሱስ ስም አለ። አንድ በሉ አሁን በጣም እንዲጠራጠሩ ያደረጋቸው ማለት ነው። ሁለተኛ ነገር ደግሞ እኔም እናቴ እኮ አዳልሞቴ ታመልክ ነበር አለ። አሁን ማን ቤት ነው የመጣው ማለት ነው? አዳልሞቴ የሚመለክበት ቤት ውስጥ እሱ ላይ ያለው የአዳልሞቴ መንፈስ እዚህ ግቢው ላይ ቸርቹ የተሰራበት ግቢ ላይ እንዳለው አይነት የአዳልሞቴ መንፈስ አለ። የባሰ ነው። ለምን እናትና አባቱ በደንብ ያመልካሉ፣ በደንብ ያስመልካሉ፣ ያስካድሙ ነበረ። እዚህም ግቢ ውስጥ እንደዛ ይደረግ ነበረ። ግን ያኛው ከባድ ነው። ቡዳ ዛር አዳልሞቴ ነው ያኛው። እዚህ ጋር ደግሞ ያለው ደግሞ ዛር አዳልሞቴ ነው። ምን ማለት ነው ልዩነቱ? ያኛው ቡዳ ዛር ማለት ያለ ነገር የሚቀማ ማለት ነው። ቡዳ ዛር ሁልጊዜ ቀሚ ነው። ምንም ነገር ልጅም ብትይዙ ብትወልዱ እቃም ብትገዙ ምንም ብታረጉ ቡዳ ዛር ከሆነ መቀማት ይወዳል፣ ማበላሸት ይወዳል። መቀማት ሲባል ወይኔ ሲያምር ከተባለ ይበላሻል። ይሄ ነገር እንዴት ነው ማለት ሲባል ያ ነገር ፌል ያደርጋል እና ቡዳ ይሆንባቸዋል። ዛሩ ቡዳ ይሆንባቸዋል እና እሱም ደግሞ የነካው ነገር በሙሉ መቀማት ነው። ከሰዎች ላይ ይቀማል። ሰላቢ ነው። ከዛ ደግሞ ጎን ለጎን ደግሞ ሰላቢ ነው እና ደግሞ የእናትና የአባቱን የዛር መንፈስ አላስጣላቸውም፣ አይቃወማቸውም። የሚገርማችሁ ማንም ሰው ግን ይሄን አያውቅም። እዛው አገሩ ላይ ትቷቸውን የመጣው ቤተሰቦቹን ቸርች መጥተው ጉባኤ እንዲካፈሉ ወይም የሆነ ፕሮግራም እንዲካፈሉ ምናምን አያረግም። ግን እናትና አባቴ ልጠይቅ ብሎ ይሄዳል። ከዚህ ሁሉ ውስጥ ያወቀችው አንዷ ነች። አንዷ ኳየር ወይም ደግሞ እሱ ያገለግልበት የነበረው ቸርች ላይ አብራው ወዲያ ወዲህ ትንቀሳቀስ የነበረች አንዲት ሴት አለች። በዝሙት የሚጫወትባት የነበረች ሴት እሷ ነች። ይሄን ነገር ከዚህኛዋ ሚስትየዋ ጋር ሲያወሩ ያወቀችው። ወሬ እንግዲህ ሀሜት ይቀባበላል አይደለም? እኚህ እናት የታሪካችን ባለቤት እናት ማለት ነው ከማን ጋር ያወራሉ? ከዛች ከኳየሯ ጋር። እንዴ እናትና አባቱን ዛር ሳያስጠል ነው እንዴ መጥቶ እዚህ ወጋሁት የሚለው? እኔ በፓስተርዬ በጣም ተቀይሜያለሁ ስትል ሰማቻት። ነው እንዴ? እንደዛ ነው? አዎ። አረ እንደዚህ ነው የሚያመልኩት፣ አዳልሞቴን የሚያመልኩት ወጋሁት ይላል እንጂ አረ ይሄ ነገር እኔ እንጃ አይመስለኝም ብላ ጠፋች አሉ። ያቺ ሴት ታገለግሉ የነበረችው ሴት ጠፋች። አለችናች ሴትዮ በቃ ወጣች። እኚህ እናት ማለት ወጡ፣ በቃ ከሰውየው ተለዩ ማለት ነው። ስለዚህ እናቴ በዚህ ግቢ ውስጥ አዳልሞቴ ታመልክ ነበረ። ይሄንን ሰፊ ግቢ እንደገና ወርሶት እንደገና ደግሞ ዋናው አዳልሞቴ መንፈስ ያለበት ሰው መጥቶ ስታይሉን ቀይሮ ሱፍ አድርጎ መጽሐፍ ቅዱስ ጨብጦ ኢየሱስ ጌታ ነው ብሎ አዳልሞቴ እንደገና እንደ አዲስ መጣ ማለት ነው። አያችሁ፣ በአዲስ መልክ ስራ ጀምረናል አይደለም? ካሚንግ ሱን የሚባል ኦፕን ናም ተብሎ እንደሚከፈተው አይነት አንዳንድ ድርጅት ይላል አይደል? እና የእናትና የአባቱን ዛር መንፈስ አስቀጠለ ማለት ነው። አሁን እኔ ይህን ሁሉ ታሪክ እንዲነሳ ምክንያት የፈለኩት እህትና ወንድሞችሽ እንድታስቢያቸው ነው። እስቲ ያቸው ሚዲያ ላይ እንዴት እንደሚሳደቡ፣ እንዴት እንደሚጠራጠሩ፣ በተለይ ትንሿ እህትሽ እንዴት አይነት ማንነት እንዳላት፣ አንዴ ኦርቶዶክስ አንዴ ጴንጤ ተወላውላለች። ለምን እኔ እንጃ፣ እኔ በቃ ግራ ገባኝ። እኔ እንዲያውም በቃ ማንንም አልፈልግም፣ ዝም ብዬ ፈጣሪ ነው የማመልከው ስትል አልሰማሻትም? አዳልሞቴ መንፈስ ተጠራጣሪ ያደርጋል። እዛ ሄጄ ስጸልይ እንትኑ በቃ ስዕሉ ምኑ ትላለች ልጅቷ። እዚህ ደግሞ ስመጣ ደግሞ ጴንጤው ደግሞ እዚህ ያለው ደግሞ ችግር አለበት። እኔን በቃ እህትማማቾች ደግሞ መልካቸው በጣም ነው የሚያምሩት። በጣም ጸጉራቸው ምናምን የፈረንጅ ክልስ ነው የሚመስሉት አጠቃላይ መልካቸው እና ይለያሉ በቤተሰባቸው። እና አባትየው ገርሟቸው እኔ ይቅርታ አድርጊልኝ የኔ የልጆቼ እናት ሚስቴ፣ ይኸውልሽ እኔ መዳን እፈልጋለሁ፣ እንዳትቀየሙኝ፣ ወደ ነበርኩበት እምነቴ መመለስ እፈልጋለሁ። ወደ ነበርኩበት እምነቴ መመለስ የምፈልገው በሁለት መንገድ ነው። አንደኛ ቀደም በነገርኳችሁ የፍቅር ጉዳይ ነው። ባለቤቴን ቀርቢያት በአፍቅሪያት እሷ የምትወደውን እወዳለሁ ብዬ ገብቼ ስለነበረ ነው። አሁን ደግሞ እውነታውን አወቅኩት። አዳልሞቴ የሚባል መንፈስ የጥርጥር መንፈስ ነው። በሩካቤ ራሱ ይጋባል ብሎ ሲናገር ሰምቼዋለሁ። ደግሞም ይህም እንደዛ እንደሆነ እርግጠኛ ነኝ፣ አምናለሁ። እና የሚገርማችሁ ልጆቼ ብለው አባትየው ምን አሉ? ይሄ ፓስተር ባለቤቴን ከነካት ጊዜ ጀምሮ እኔና እናታችሁ ለስሜታችን ተገናኝተን አናውቅም። አንተ የተወለዳችሁት ሶስቱ ማለት ነው፣ ሁለቱ ይቅርታ፣ የመጨረሻዎቹ የተወለዳችሁት ልጅ እንውለድ ብለን አስበንበት ለመውለድ ብቻ ነው። ከዛ ውጪ ግን ምን ሚስቴን ነክቻት አላውቅም። ለምን ያመኛል፣ ሰነካት ያመኛል፣ ያቃጥለኛል፣ እሷም ትታመማለች። እና ጤንነታችን ስለምንፈልገው በቃ ይሄ ነው እንደዚህ ነው በቃ ነው። እና ይሄ ነው ችግሩ ምክንያቱ ማለት ነው።
እኔ ገጠመኙን በደንብ ማዳመጥ እፈልጋለሁ። በአንድ ገጠመኝ በሁለት ገጠመኝ ብቻ አይደለም፣ የሆነ የገባኝ ነገር አለ። በአስተዳደግም ራሱ አንድ ምረዳው ምንድነው ከጌታ ጋር ሆኜ የጌታ ሆኜ ይሄ ነገር ማቆም ያቃተኝ ምንድነው ብዬ ለእናንተ ማልነግራችሁ የራሴ የሆነ ችግር አለ ብሎ ሲናገር አባትየው ከመጀመሪያዋ ልጅ ሁለተኛ የተወለደው ልጅ ማለት ነው። አባዬ እኛም እንድንማርበት ግልጽ አድርግልን፣ ምናልባት እኔ እንዳትቆጡኝና ይሄንን ገጠመኝ አዳምጥ ካልከኝ በኋላ ትምህርቱ ጥሞኝ ሁለተኛ ሶስተኛ ሳዳምጥ ግን ለወሲብ ችግር እንዳለብኝ ተረድቻለሁ። ሽንት ቤት ስቀመጥ ደም እንደሚያስቀምጠኝ ተረድቻለሁ። እሱ ጊዜ አባትየው እንደዚህ ያሉ ደነገጡ። ሌሎቻችሁ አላችሁ ከዚህ ውስጥ ሽንት ቤት ስትቀመጥ አንተ ሁለታችሁ ደም ያስቀምጣል አላችሁ? አይ የለም፣ በቃ ከኔ ወደ አንተ የተላለፈው ይሄ መንፈስ ነው፣ የተቀሩት ደግሞ ከእናታችሁ የወረሳችሁት ነው። ስለዚህ ይሄ ነገር ግድ የላችሁም ብልነቃበት ጥሩ ነው። ኦርቶዶክስ ቤተክርስቲያን ምንም አላረገችንም ብለው አባትየው ይሄንን ከተወያዩ በኋላ ገጠመኙን በድብቅ ሁሉም ሲያዳምጡ ቤቱ በኩርፊያ በቃ ማኩረፍ ሆነ። ማኩረፍ ስላችሁ ለምን ኦርቶዶክስ ሆነም አለ፣ እንደገናም ደግሞ ለምን ይሄ ሚስጥር ተጋለጠ፣ ለምን እንደዚህ አይነት ነገር ተነገረ የሚልም አለና በተለይ ሁለተኛ ላይ የተወለደው ልጅ ከዚህ ከባለ ታሪካችን ጋር በጣም ጓደኛማቾች ሆኑ። አንተ ሰማኸው እንደዚህ ሲል ሰማኸው ይባባላሉ። እና ኦርቶዶክስን የሚያውቋት በምንድን ነው መሰላችሁ? በዝና ነው። ቤተ መቅደስ ገብተው አያውቁም። አስቡት፣ ቤተ መቅደስ ገብተው አያውቁም። እንደገና በቃ ምን እንደምትመስል ቤተክርስቲያናችን አያውቁም። ባለፈው እንደነገርኳችሁ በዛኛው ታሪክ ላይ በጣም ነው የሚያሳዝኑት በእውነት። እስቲ እንሂድ ቤተክርስቲያን ብለው መጀመሪያ የመጡት ጸበል ነው። ምክንያቱም ልጁን ጠየቁት። አሁን ኦርቶዶክስ ቤተክርስቲያን መተን ቤተ መቅደስ ብንገባስ ችግር አለው አሉት። እግዚአብሔር ይቀበላቸዋል። ኢሳይያስ 56 ላይ ያለውን አነበበላቸው። መጽሐፍ ቅዱስ ላይ ጎበዝ ነው ልጁ። እኔ መጻተኛ ነኝ አይበል፣ እኔ ስደተኛ ነኝ አይበል፣ እግዚአብሔር ይቀበለዋል። ጃንደረባ ነኝ አይበል የሚለውን አነበበላቸውና እና ምን እናርግ መጀመሪያ ሲሉት ጸበል ሂዱ፣ መጀመሪያ ጸበል ተጠመቁና ቢያንስ ጸበል ገብታችሁ እንኳን ከዛ በኋላ ቤተ መቅደስ ብትገቡ ችግር የለውም ብሎ በራሱ ሕግ ያወጣላቸዋል። ትክክል ባይሆንም ግን ጻውኑ ክርስቲያን እስከሚባሉ ድረስ ገብተው አስቀድሰው መውጣት ይችላሉ፣ ንስሐ ከገቡ ነው። አሁን ግን ለማየት ነው የሚገቡት። ከዛ ተደብቀው ገቡ ቤተ መቅደስ፣ ነጠላ ለብሰው ምናምን ማስክ አድርገው ምናምን ገቡ። እስቲ እንግባና እንያሉ። ግዕዝ ሆነባቸው ቅዳሴው። ከዛ ይህንን ቅዳሴ ትርጉሙን ማወቅ አለብን አሉ። ቅዳሴውን ትርጉሙን ሲያዩት ኢየሱስ ክርስቶስ ነው ስሙ የሚጠራው። ቅዱስ ቁርባን ነጭ ለብሰን እንዴት እንደምንቀበል እንዴት እንደምንሆን ምናምን ያያሉ እና ውስጣቸው ጉጉት አደረበት። በተለይ የባለ ታሪካችን በቃ እኔ ኦርቶዶክስ መሆን እፈልጋለሁ፣ እኔ አዲስ ህይወት መኖር የምፈልገው፣ እኔ እዚህ ኢየሱስ ክርስቶስን እዚህ ቤት ውስጥ አየዋለሁ። ምናልባት በስዕል ስለገለጡት እነሱ ልንነቃቸው እንችል ይሆናል እንጂ የሆነ አንድ የሚሰማኝ ነገር አለ። ሰውነቴን ይወረኛል፣ የሆነ ጀርባዬን በቃ እንትን ይለኛል መሰለው ጊዜ እኔም እንደዛ ይባባላሉ። ውርር ያረጋቸዋል በቃ ሰውነታቸውን። ቅዳሴ መቆም ትልቁ ጥቅሙ ይሄ ነው። ከዛ ሳስተምር መንፈስ ካለባችሁ ዛሬ መንፈስ ካለባችሁ ታንጠራራላችሁ፣ ታዛጋላችሁ፣ እንባ ይፈሳችኋል፣ ይደብራችኋል፣ ቁጭ ብድግ ትላላችሁ፣ ትቁነጠነጣላችሁ። የማስተምረውን ሰምተው ይሄማ ራሱ አጀሬው አይደል እንዴ ምናምን አለና በቃ ወዲያውኑ ቅዳሴ በተከታታይ ማስቀደስ ጀመሩና ለመጀመሪያ ጊዜ ማንን ጻድቅ እንዳወቁ ታውቃላችሁ? ጻድቁ አባታችን አቡነ እስቲ ስታዛጉ የማንን ስም ጥሩን ያልኳችሁ? ስታዛጉ የአቡነ እስትንፋሰ ክርስቶስን በረከታቸው ይደርብን በሉ እስቲ ሁላችሁም ጻፉ ይሄንን። ያ አባታችን የአቡነ እስትንፋሰ ክርስቶስን ስም የጠራ አንድ ሰይጣን ሁለት ሰይጣን ይወጣለታል። ስለ አቡነ እስትንፋሰ ክርስቶስ ብለህ ላይ ያለውን ሰይጣን አባርልኝ፣ ቃል የገባህላቸው መሰረት አባርልኝ ብላችሁ በሉት ብያለሁ። እና ደግሞ ኮርስ ብዬ ያስተማርኩትን ትምህርት ማዳመጥ ጀመሩ። ቤተክርስቲያናችን ስለ ኢየሱስ ያላትን አመለካከት ሲያዩ እንዴ ፈጣሪ አይደል እንደምትለው የባህሪ አምላክ አይደል እንደምትለው ቤተክርስቲያን ኦርቶዶክስ ምንድነው ያጠፋችሁ? እቺ ቤተክርስቲያን ስለ ክርስቶስ የምታስተምረው እንዴ? ዋናው አስተምህሮ ይሄ ከሆነ ሰንበት ተማሪ እንሆናለን ብለው ሰንበት ትምህርት ቤት ገቡ፣ ተመዘገቡ። ከሰንበት ተማሪዎቹ መካከል አንዷ የኔን ትምህርት ብታዳምጥ ልጅ ቀጥታ ቢሮ ድረስ ይዛቸው መጣች እኔ ጋር። ከዛ በዛ ተዋወቀን ማለት ነው፣ ተቀራረብን። በዛ በኩልም እኮ ማግኘት ይችላሉ፣ በልጁ በኩል ግን አጋጣሚው እንደዚህ ነው ያዞረውና እንዴ እናንተ የምትነግሩኝ ታሪክ የገሌ ጓደኛ ነህ እንዴ አልኩት። አዎ እንዴት አወካለኝ? ነግሮኛል፣ ክላስ ውስጥ ጓደኛዬ እንደዚህ ማን ብሎ ነግሮኛል አልኩት። ከዛ ደወሉለት ነው ጓደኛቸው ጋር መምህር ተስፋዬ ጋር እኮ ነው ያለዳሉት። እስቲ ያገናኙ አላቸው። ሄሎ እንዴት ነህ አልኩት። እግዚአብሔር ይመስገን መምህር መጥተው ነው አለኝ። እንዴት መጥተው አለኝ። እንዴ እነሱ ጭራሽ ኦርቶዶክስ ሆነዋል፣ ጸጉራቸውን በቃ የሚገርም ማንነት ነው ያላቸው እኮ ተቀይረዋል እኮ አልኩት።
እኔ አላምንም በጌታ በኢየሱስ ስም ብሎ ያለቀቀውም ጴንጤ ውስጥ ያለ በጌታ በኢየሱስ ስም የሚለው አነጋገሩ አለቀቀውም። ጥሩ ነው። ይሄ ባህሉ አሪፍ ነው። የጌታን ስም ደጋግመን ብንጠራ የበለጠ እንዲያውም በጣም አሪፍ ነው። እኛ ኦርቶዶክሶች ያለን አንዱ ትልቁ ተስፋችን እሱ ስለሆነ ከታች ያሉት ቅዱሳን በሙሉ በምልጃቸው ምንድንባቸውና በበረከታቸው በጸሎታቸው ምንባረክባቸው አባቶች ቢሆንም ዋናው ግን ኢየሱስ ክርስቶስ መዘንጋት የለበትም ብዬ አስባለሁና በጣም ነው ደስ ያለኝ። በቃ መጣው መምራል። ከዛ በጣም የሚገርም ነው። መጣ ሙሉ ቤተሰቡ ሊቀየር እንደተናጋ ቤተሰቡ እና እንዳፈረ ክላስ ውስጥ እናቴ እኮ እንደዚህ ያለች አባቴ እኮ እንደዚህ ያለ ማን ብሎ መናገር አፍሮ ለምን አልነገርከኝም ሲለው ፈርቼ አፍሬ በቃ በጣም አፈርኩኝ። እኛ ጴንጤ ከልጅነት ጀምሮ ጴንጤ ነው የነበርነው፣ ሃይማኖት አልቀየርንም ብለን የምንመካ የነበረን ሰዎች በአዳልሞቴ ምክንያት እንደዚህ መሆናችን በጣም ይገርማል። እና የዛት ክቢ ነገር አሁን ደረሰብኝ አለው። ምን ነበር ያልኩ አለው ልጁ። እኔ አንተን የምከራከርህ በመጽሐፍ ቅዱስ ጥቅስ አይደለም፣ ይሄን ትምህርት አዳምጠህ ትቀየራለህ ብለኸኛል ነበር። ያው እንግዲህ በመጣመጣ አምጥተኸኛል። እንግዲህ ጌታ ይሁን አይሁን አላውቅም፣ እንግዲህ አሁን ታስተምሩኛላችሁ አለ። አይዞ ጌታ ነው አሁን በቃ ሁሉ ነገር ተስተካክሏል ምናምን ብሎ በልውሰድና አስተምርልኝ ብዬ በሳምንት አንድ ቀን እየመጡ ጥያቄዎቻቸውን ይጠይቁኛል። ኮርስ ላይ ያስተማርኩትን ትምህርት ይጠይቁኛል፣ እመልስላቸዋለሁ። እና በጣም ጎበዝ ሆኑ። አሁን የ2018ን የጥምቀት በዓል ዩኒፎርም ለብሰው ለመጀመሪያ ጊዜ ታቦትን ሸኙ ማለት ነው። እነዚህ ወንድማማቾች ሁለቱ ወንድማማቾች ቀድሞ ቤተክርስቲያን የገቡት እነሱ ናቸው። ታቦቱን ሲሸኙ ምን ብለው ነበረ? አንተ ታቦት ያው ደብሩን ከተናገርኩኝ ጥሩ ስላልሆነ ነው። አንተ ታቦት የእግዚአብሔር መንፈስ ያለብህ ታቦት ስጋው ደግሞ ስንቀበል በዚህ ታቦት ላይ ተፈትቶ እንደሚቀርብ ተምረናል። ጌታችን ኢየሱስ ክርስቶስ ወይ እባክህን እናትና አባታችንን ጨርሶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አምጣና ሙሉ ቤተሰባችንን ቀይር፣ የእናቴንም እህት ወንድሞች በሙሉ ቀይር ብሎ ጸልየዋል። ዛሬ ላይ ሙሉ በሙሉ ኦርቶዶክስ ናቸው እንዳለ በሁለቱ ልጆች የተነሳ በተለይ በዚህ በባለ ታሪካችን የተነሳ ሙሉ በሙሉ ስለ አዳልሞቴ ገጠመኙን በየቴሌግራማቸው ሲልኩላቸው ዛሬ ገጠመኙን ለእናንተ እንዳቀርብ ምክንያት የሆኑኝ እነዛ የእናታቸው ወንድምና እህቶች ናቸው። እነዛ ግቢያቸውን የተነጠቁት የተናደዱት ሰዎች ለካ በየቤታቸው ያልጎመጉማሉ። ወይኔ ዘረፈን አይደለ፣ የእናታችንን ቅርስ ወሰደብን አይደለ፣ ጌታ ይመለክበት ብሎ ከዛ በኋላ ፓስተሩ በሴት ተከሶ ምናምን ብዙ ነገር ይታሰራል፣ ይፈታል፣ ሌባ ተብሎ ምን ይላል እና ግቢያቸውን ባላግባብ እንደወሰደባቸውና እንዳጭበረበረባቸው የገባቸው ቅርብ ጊዜ ነው። እና ስለ እናትና ስለ አባቱ ታሪክ ሲሰሙ ፓስተሩ በጣም ቆሻሻ የሆነ በቃ ደስ በማይል መልኩ ነው ህዝቡን ያታለለበት መንገድ። አንደኛ ጴንጤም አይደለም ኦርቶዶክስም አይደለም፣ የቃልቻ ልጅ ነው። ሁለተኛ መጽሐፍ ቅዱስ ጨብጦ መጥቶ በድፍረት አንደበት ስላለው ልክ አንዳንድ ሰዎች በጣም የሚገርም አንደበት ስላላቸው የማሳመን አቅም አላቸው አይደል? በዛ አይነት ናርሲሲስትነት መጥቶ ነው የተጠናወታቸው ከዛ አካባቢ የተቆጣጠራቸውና አዲስ የሥራ ዘርፍ ተከፍቶልኛል አይነት ነገር ነው መጥቶ በመጽሐፍ ቅዱስ ጨብጦ ምን ብሎ ይሄንን ሐሳቡን ግን እንዲጀምር ምክንያት የሆኑት ግን ቤተሰቦቹ አይደሉም፣ ጓደኞቹ ናቸው። እዛው የቃልቻ ልጆች ምን አሉት? አዲስ አንተ እኮ ፓስተር ሆኜ እኮ ልስራ ብትል አሉት። ፓስተር ሆኜ ትችላለህ፣ የሆነ ቸርች ላይ መጥተህ እጅህን እንደዚህ የጫንክባቸው የእናትና የአባትህን ምናምን በውስጥ እየጠራ በጌታ በኢየሱስ ምናምን ብትል ይረፈርፉልሃል ምናምን ብሎ ነግረውት ነው የሚባለው አሁን ስንሰማ። እና አልተለወጠም፣ ኢየሱስንም አያምንም፣ ኦርቶዶክስም አይደለም ጭራሽ የዚህም መንገድ ተከታይ ግን ያው ለማጭበርበር መጽሐፉን አንብቦታል። አጭበርባሪ ጮሌ ነው። በ3 ቀን በ4 ቀን አንድ በግ ቅርጥፍ አድርጎ ጨርሶ የሚበላ ሆዳም ነው የሚባለው ያ ፓስተር። እና የገዛ ጓደኞች ፓስተሮቹ ራሳቸው በጣም የሚታዘቡት እንደነበሩ ነው የተረዳ ነው። ኤኒዌይስ እሱን ተወውና ወደዚህ እንምጣ። እነዚህ ቤተሰቦች ሙሉ በሙሉ ኦርቶዶክስ ሲሆኑ የኛን ትምህርት የሚቃወሙ አባት ናቸው፣ ንስሐ አባታቸው የኛን ትምህርት የሚቃወሙ አባት እና እንዴት ተለወጣችሁ እንዴት እንጠመቃላችሁ ይሏቸዋል። ንስሐ አባት ያዙ ብያቸው ንስሐ አባት ሲይዙ የነ መምህር ተስፋዬን የነ መምህር ግርማን ትምህርት ሰምተን ነው ሁላችንም መጠመቅ የፈለግነው ይሏቸዋል።
አይ እሱ ትምህርት እኮ ጥሩ አይደለም ምናምን አሉ። እንዴ ገረማቸውና እናትና አባታችን ቆይ ልጆች እዛ ሆኖ አሉና ቄሱን ጎተቷቸውና አባቴ አሏቸው። አቤት እኛ እኮ ፕሮቴስታንት ነበርን ያልናችሁ አሏቸው። የሆነውስ ሆነ አዎ ይላሉ። ተናደዋል። እንግዲህ አስቡት በእኛ አስተምህሮ ነው የመጡት ስለተባለ ብቻ እና እንመለስ ወደ ነበርንበት እምነት እንመለስ አሏቸው። አይደለም ተጠመቁ ነው እንጂ እኛ እኮ እንደዛ አለ። ታዲያ እኛ በምን ትምህርት ነው የመጣችሁት አሏችሁ ነው? የነ መምህር ግርማን ትምህርት ሰምተን ነው የነ መምህር ተስፋዬን ትምህርት ሰምተን ነው የመጣ ነው። አጥምቁን እኮ ነው ያልናችሁ አሏቸው። እና አዎ ልክ ነው እንኳን መጣችሁ፣ ቆይ ሌላ ጊዜ በደንብ እናወራለን አሏቸው። መምህር ተስፋዬ የሚናገረው ነገር ለከትል ነው። ግማሹ ቄስ ደብተራ፣ ግማሹ ቄስ ደግሞ ኖርማል ትክክለኛ ሀቀኛ ቄሶች ናቸው እያለ የሚያወሩት ትክክል። ስለዚህ ከድሮም ጀምሮ ቤተክርስቲያናችን ሲያሰድቡ የነበሩት ጴንጤም እንደሆን ሲያጠራጥሩኝ የነበሩት እንደዚህ አይነት አባቶች ናቸው አሉና ለጊዜው እንጠመቅ ብለው በቴሌግራም ግን ቮይሱን ልኮልኛል። መምህር እንደዚህ ገጠመን እኮ ብለውኝ አይዟችሁ ብዬ። እናትየዋ በነገራችን ላይ ኦርቶዶክስ ለመሆን አላስቸገረችም። እንደዛ ምንም እንኳን ጴንጤ የነበረች ብትሆንም ለምን ነገሩ ፍንትው ብሎ ተከፈተላቸው። በቃ የሆነ ነገር ተገለጠላቸው፣ ግፍፍ አለላቸው። ከላያቸው ላይ የሆነ የገባቸው ነገር አለ። እንዲህ ነው ብለው የማይናገሩት ግን ያሳለፉትን ህይወት ያውቁታል። አዳልሙቴ የሚባለው መንፈስ ይመለክ የነበረበት ውስጥ ይደረግ የነበረው ነገር ሲያስቡት፣ ስለ ቤተክርስቲያን አገልጋዮች ያስቡት የነበረው ነገር በሙሉ ሰውን እያዩ ብቻ እንጂ ትምህርቱን እንደማያውቁት ነው የተረዱት። እና በሉ አጥምቁን ብለው አጠቃላይ 6 እህትና ወንድማማቾች እነዛኞቹ እዚህ ጋር ደግሞ 3 ወንድ 1 ሴት እናትና አባት ተጨምሮ የቤት ሰራተኛቸውም ጭምር ኦርቶዶክስ ነበረች። ከገጠር መጣ ጴንጤ ሆና ነበር፣ አርጋዋት ነበረ። እንደገና አሁንም ኦርቶዶክስ ሆነች። ይሄ ሁሉ ተሰብስቦ አጠቃላይ ደምሩት ወደ 14 15 ሰው ሊጠመቅ ለሊት ተቀጣጠሩ። እኔም ተገኘሁኝ። ቪዲዮ ምናምን መቀረጽ አለበት ግዴታ ነው። ከዛ አይቀረጽም ምናምን አሉ። እንዴ ለምን ምን ነው አልኳቸው። እኔ ነግረውኛል፣ ቤተሰብ ነግሮኛል፣ መምህር ያንተ ትምህርት ተቃዋሚ ናቸው ምንም እንዳሰማቸው ብሎኛል። ከዛ ለምን ደግሞ አይቀረጽም አልኳቸው። አይቀረጽም እንዴ ለምን ይቀረጻል እንዴ? ያው ክርስትና ዛጋ የሚነሳ ሰው አለ አይደለም? አዎ እሱ እየቀረጸ ነው። እኔ ለምን ደግሞ አልቀርጸው አልኳቸው። ማለቴ በቃ ይሄ እነዚህ እኮ ከሌላ ተንተባተቡብኝ። አባቴ ተቃውሞትን በልክ ያርጉት ስላቸው ማለት አሉኝ። አውቃለሁ እንደማይወዱን መምህር ግርማንም እኛም እንደማይወዱ፣ ግን እነዚህን ህዝቦች እኮ አምጥተን እኮ እንኳ አጥምቁ ብለን ይኸው እያስረከብናችሁ ነው። ያማችኋል እንዲህ አልኳቸው እዛ ህዝቡ መካከል። ከዛ ካህናቶቹ እንትኖቹ ይሄ የሚቀድሱትን ማለት ጸጥ አደረጉትና ምንድን ነው ምናምን አሉ። ከዛ አንደኛው ዲያቆን ገብቶታል። ሁልጊዜ እንደዚያ ነገር ይገጥመኛል። በነገራችን ላይ ቅርብ ጊዜ ራሱ የገጠመኝን ላሳያችሁ በቪዲዮ። እንደዚያ ነገር ብዙ ጊዜ ነው የሚገጥመኝ። ይኸውላችሁ ወደ ክርስትናው ልሰዳችሁ። ይኸውላችሁ ክርስትና ላይ ነው እንግዲህ፣ ይሄ ክርስትና ላይ ነው። ይሄ አሁን እንደዚህ ክርስትና ለመቅረጽም ሆነ የሆነ ነገር ለማድረግ ሲሄድ እንደዚህ ነገሮች ያጋጥሙኛል። የመቃወም ምናምን ነገር ያጋጥመኛልና ከዛ አንዱ ዲያቆን ገባውና አባ አላቸው። አቤት አሉት። ለምን እንደሚከለክሉት አላቸው። በቃ እሺ ይቀጥል። የግላቸው ሐሳብ እንደሆነ ሲሸነፉ እንደተሸነፉ ሲገባቸው እሺ ይቀጥል ችግር የለውም አሉ። አይ ለምንድን ነው የከለከሉት አላቸው። እኮ ይቀጥል አልኩኝ እኮ አሉ። ኖ የከለከሉት ለምንድን ነው አላቸው። ያው ያኛው ካሜራማን እየቀረጸ አይደል? ለምን እሱን ከለከሉት አላቸው። ይሄ ሁሉ እንዳለ 15ቱም ሰው መጥቶ የሚጠመቀው በዚህ ልጅ ትምህርት ከሆነ ለምን ከለከሉት አላቸው። መምህር በኋላ ጽፈት ቤት እንገናኛለን፣ እርሶም እንገናኛለን። ከዛ በኋላ ነገሩ ካለፈ በኋላ ከተጠመቁ ምናምን በኋላ
ሳጣራ ለካ ደብተራ ናቸው። ስር ማስቀጠል በጣም ዋና ይሄ ነው እንግዲህ ትልቁ ችግር። ዋና በቃ ሙጣምጤያቸውን ምናምን ሰው ላይ የሚበትኑ። ከዛን ቀን ጀምሮ ሌላ ንስሐ አባት ቀይሩላቸው ብዬ ተናገርኩኝ። ሌላ ንስሐ አባት የተመሰገኑ ልጆቻቸውን ሰብስበው የሚያስተምሩ አባት ፈልጉልን ተብሎ አባገሌ ይምጡ ተብሎ እሳቸው ንስሐ አባት ሆናቸው ቤታቸው ድረስ መጡ። ልል ተብሎ ተዘምሮ ወደ ቤታቸው ገባን። ባጭሩ ነው የምነግራችሁ። ኦርቶዶክስ ተዋህዶ እምነት ተከታይ ሆኑ። ስገባ ቤታቸው የመምህር ግርማ ፎቶ በፍሬም ገጭ ብሎላቸዋል። ከዛ ከስር ነው የእናትና አባት የባልና ሚስት ማለት ነው። ይሄ አይታችኋል። አንዳንድ ቤት ለኮርነር ላይ መጀመሪያ አያት፣ ከዛ አባትና እናት፣ ከዛ ልጆች ምናምን በፍሬም ይቀመጣል አይደል? ልክ እንደዛ አድርገው መጀመሪያ የመምህር ግርማን ፎቶ ነው ያስቀመጡት። ከዛም ባልና ሚስት፣ ከዛ ልጆች ምናምን አድርገው መሀል ላይ የኔም ፎቶ አለ እና ያው ባለውለታችን ስላሉ እኔም አልተቀበልኩትም። ግን ማለት ዝቅ ብሎ ከልጆቻቸው ጋር የኔን ፎቶ አስቀምጠውት እና ልጃችን ስለሆን ከልጆቻችን ጋር አንድ ላይ ፎቶን አስቀምጠናል። ኧረ አይገባኝም እዚህ ቦታ ራሱ ብዬ በጣም ተገርሚ። በዚህ ልክ ነው እንዴ ከሌላ እምነት የመጡ ሰዎች ሪስፔክት የሚሰጡት ብዬ በጣም ነው የገረመኝ። በዚህ አጋጣሚ እግዚአብሔር ያክብራችሁ እምለው ፎቶውን ስለሰቀላችሁት አይደለም፣ አቀባበላችሁ የሚገርም ነው። ኦርቶዶክስን የተቀበላችሁበት መንገድ እና አረዳዳችሁ ራሱ ይገርማል። አንደኛ ኦርቶዶክስ ተዋህዶ ቤተክርስቲያንን ስታስቧት ትክክለኛ ቄስም አለ አጭበርባሪም አለ ብላችሁ ያሰባችሁበት መንገድ በራሱ ያድናችኋል። ለምን አትሸወዱም? ይቅርብን አባ የምትሉት ነገር ይኖራል። እሺ አባ የምትሉት ነገር ይኖራል። ሁለተኛ ነገር ደግሞ ስጋ ወደሙ ላይ ያላችሁ ፍቅር፣ ጌታን አግኝተውት በቃ የሆነ ርቧችሁ ምግብ ስትበሉ እንዴት ነው የምትሻሙት? አንድ ላይ ነው ሄደው የሚቆርቡት። ሲመጡ በቃ ሰፍ ብለው ነው የሚቀበሉ ስጋና ደሙን። እቤት ሲገቡ የሆነ ኃይል እኛ ውስጥ እንዳለ በደንብ ነው የምንረዳው። ጌታ ሆይ ለምን ታዳላለህ? ለኔስ ለምን ይሄን ኃይል አታካፍለኝ ብዬ ያልኩበት ቀን ሁሉ አለ። ስጋው ደግሞ ሲቀበል እኔ ሰላም እፎይታ ይሰማኛል። አብሬ ከልጅነት ጀምሮ ስለነበረ ማለት ነው ይሄ አቀባበል። ግን አዲስ የሆኑ ክርስቲያኖች፣ አዲስ የሆኑ ኦርቶዶክሳውያን እምነት ተከታዮች የጌታን ስጋና ደም ከልባቸው ሐቅ ሆነው ስለሚቀበሉት የሆነ የሚሰማቸው ስሜት አለ። ከስሜቱም ጎን ለጎን ተአምራዊ የሆነ ነገር አለ። የሆነ የሚያዩት ህልም አለና እሱም ባየሁት እላለሁ እኔ። ለምን ልጋራቸው ስለምፈልግ በረከቱንም እንትናቸውንም ይሄ አይብሮን የሚያልፈው ሰላማቸውንም ባገኘው ደስ ይለኛል ብዬ አስባለሁ። ቢኖረኝ ምን የምኮርምላችሁ እና ደስ ሲሉ ሰራተኛዋና አንድ እቺ ሴቷ ልጅ ብቻ ቅዱስ ቁርባን ሳይቀበሉ ቤት ውስጥ ሌሎቹ እንዲቀበሉ ያደርጉና ያስተናግዱና በሚቀጥለው ቀን ደግሞ ሰራተኛዋና ልጅቷ ይቀበሉና ቤት ውስጥ ደግሞ እነሱ ያስተናግዷቸዋል። እንዲህ ያደረጉ ነው እንግዲህ የኖሩ ያሉት። እግዚአብሔር ስሙ የተመሰገነ። ግን ለዚህ ቤተሰብ መዳን ምክንያት የሆነው ማን ነው? ሙስሊሙ ነው። ሙስሊም የሆነው ልጅ ነው። በላይቭ ላይ ሳስተምር ሰምታችሁ ከሆነ አንድ ሙስሊም ወንድማችን ኦርቶዶክሳዊ የሆነ አስቀዳሽ፣ ጿሚ፣ ጸላይ፣ ስነ ስርዓት ያለው ስነ ምግባር ያለው ጓደኛ አለኝ እቆርባለሁ ሲል ስለሰማሁት የመቆረቢያ ልብስ ስጡኝና ሽልማት ማነው ጊፍት ልስጠው ባካችሁ፣ ግን አቅም የለኝም ብሎ መጥቶ ልብስ ሰጥቻለሁ ብዬ ነግሬያችሁ ነበር አይደል? ይሄንን ልጅ ራሱን ና ብዬ ደውዬለት ወስጄ አሳየሁት የተፈጠረውን ነገርና በጣም ደስ የሚል ነገር ነው። ምን ትላለህ ታዲያ? ይሄ ሁሉ ቤተሰብ የተቀየረው በሙስሊም ነው እኮ አልኩት። ያለው ደነገጠ። አውቄ ነው ወደ ኦርቶዶክስ ላመጣው ስለፈለኩኝ ነው። እና አሁን የሆነ ክብሪት ጭሬበታለሁ። አንድ ቀን ደግሞ ኦርቶዶክስ ይሆናል ይሄ ወንድማችን። እና በጣም ፖዚቲቭ የሆነ አመለካከት ያላቸው ሰዎች መዳናቸው አይቀርም። ጴንጤ ውስጥም ይሁኑ ሙስሊም ውስጥም ይሁኑ የሌላም ካቶሊክ ጆቫም ውስጥ ይሁኑ ኦርቶዶክስን ሳይጠሏት፣ ኦርቶዶክስን ሳይነቅፏት፣ ሳይሰድቧት አክብረዋት ከኖሩ ያከበሩበት ልባቸው ከጌታ ጋር በጣም በጣም ይጣመራል። እና ከሌላ እምነት የመጡ ሰዎች ወደ ኦርቶዶክስ በሚመጡበት ሰዓት ናፍቀዋት ወይም ደግሞ ጓጉተው ስለሚመጡ በትክክል ራሱ ክርስቶስን የማየት እድላቸው በጣም ቅርብ ነው። ሌላ ሁለተኛ ቅድም እንዳልኳችሁ መጀመሪያ ያነሳሁት ነገር እንዳለ ሆኖ እኔ ለምሳሌ አሁን ያኔ በምድንበት ሰዓት ስፈወስ መላከ መንክራት መምህር ግርማ ወንድሙ የካ ሚካኤል ጸበል ቦታ እያጠመቁ እንደነበር እኔ አላቅም። ግን የካ ሚካኤል አገልጋይ ነኝ። ህፃናትን ቅዳሜ አስተምሬ ወደ ቤት ይመጣ ነበረ። አንድም ቀን ስለሳቸው አልሰማሁም። አንድም ቀን ሰድቤያቸውም አላቅም። ሳላገኛቸውም ሰድባቸውም አልችልም። እና የዳንኩ ጊዜ ምን እንዳሉኝ ታውቃላችሁ? በቃ በልብ ተንኮል ስለሌለብህ የዳንከውን ያሉኝ። በጣም የገረመኝ
እዛ መድረካቸው ላይ ስድን ማለት ነው። የዳንኩትም እስጢፋኖስ ቤተክርስቲያን ነው ማለት መንፈስ ይወጣልኝ። አሁንም የዚህ ታሪካችን ላይ የምትሰሟቸው ሰዎች ቤተክርስቲያናችንን በምንም አይነት መንገድ ሰድቧት ነቅፏት ስለማያውቁ እግዚአብሔር አይቶላቸው ያ መልካም ልባቸው ወደሚመለከተው አካል አምጥቶ ነው ያስተላለፋቸው ብዬ ነው የማስበው እኔ እንደምረዳው ከሆነና ሁልጊዜ የአፍህን ፍሬ ትበላለህ ስለሚል መልካም ፍሬ ከሆነ የምታፈሩት መልካም ነገር ነው የምትበሉት። ክፉ ነገር የምትናገር ከሆነ ክፉ ነገር ያው አንድ ሰው አንድ ውሸት ሲናገር በሲኦል 1500 ሆኖ ተዘርቶ ይበቅላል ነው የሚባለው በቤተ ክርስቲያን አስተምሮ። አንድ በቆሎ ፍሬ ተዘርታ አንድ አገዳ ነው የሚበቅለው። ያ አገዳ ፍሬው ተፈልፍሎ ሆንት ብለው ነው ፈልፍሎ የቆጠሩት ነው የሚባለውና ከ1300 እስከ 1500 ፍሬ ነው የወጣው። አንድ ባቄላ ተወርራ እኮ ነው ማነው በቆሎ ተወርራ። ከአንደበታችን የሚወጣው ቃልም ልክ እንደዛ ነው። አንድ የሆነ ቃል ስናወጣ እልፍ ሆኖ በሲኦል እንደሚበቅልና ንስሐ ስንገባ ግን ያ የበቀለውን ተክል ደግሞ እንደገና እሳት እንደሚበላው እንደማይቆጠርብን እንደሚሰርዝልን ደግሞ ይናገራል የቤተ ክርስቲያን አስተምህሮ። ስለዚህ የሌላ እምነት ተከታይ የሆናችሁ ኦርቶዶክስን በመጥፎ አይን የምታዩት ሰዎች ንስሐ ብትገቡ ጥሩ ነው። እውነት ተዋህዶ ውስጥ ባለው አምላክ ስም ንስሐ ብትገቡ መልካም ነው። ለምን መሰላችሁ? በአንድም በሌላ መንገድ ዋጋ የሚያስከፍል ህይወት ስለምትኖሩ ነው። ኦርቶዶክስን የነቀፋት በሙሉ ተዋህዶን የነቀፋት በሙሉ ምን እየሆኑ ነው ያሉት? በምድር ላይ ዋጋቸውን እየተቀበሉ ዋጋ እያስከፈላቸው ነው። የአፋቸውን ፍሬ እየበሉ ነው ያሉት ማለት ነው። እና እግዚአብሔር ለሁላችንም ልቦና ይስጠን። ብዙም አልመከርኳችሁም። ታሪኩ ራሱ ያስተምራል። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን። የአቤቱ ማረን የዩቲዩብ ቻናልን ገብታችሁ ሰብስክራይብ አድርጉ። ከስር ኮሜንት ላይ ሊንክ አድርጌ ያስቀምጬላችኋለሁ። ሰላም ነው። ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስም